ማንኛውም ሰው ይሁን የሚያመልኩትን አምላክ ጣዖት ነው ብሎ በሚናገርበት ሰዓት ላይ እንዴት በመለው ጥያቄ ይመጣል። እንዴት ጣዖት ነው የሚለውን ደግሞ ይሄ ሰውየው ቁጣ ላይ ሆኖ መናገር ሰውየው ወይ ደግሞ ሼኹ አላህ የምታመልኩት አላህ ጣዖት ነው ካለ የት ላይ ነው ጣዖት በመለው ጥያቄ ስላለ ነው። እኔው ለምሳሌ እንደራሴ እንደዛ ብሎ ከተናገረ ጣዖት መሆኑን አስረዳኝ፣ ማስረጃ ካለ ንገሪኝ፣ አሳይኝ በሚለው መንገድ ሄዳለሁ። አይ ደግሞ ብሎ ዝም ብሎ የሚያወራ ከሆነ በትክክለኛ ደግሞ እኔም የሱን ኩትባ አልቀበልም ማለት ነው። ታንኪ ዩ። ሐዲሱ እንደዛ ነው የሚለው። ባይዘ ሁለተኛው መንገድ ትጠቀማለህ ማለት ነው። የመጀመሪያው መንገድ በእጃችሁ ወይንም በሆነ ነገር አስቁሙት ነው የሚለው። ሁለተኛው መንገድ ግን በምላሳችሁ በአፋችሁ አስቁሙት ነው የሚለው። ሶስተኛው ካልሆነ ግን ጥላችሁ ሂዱ ነው የሚለው። አዎ ለምሳሌ ይሄ ሰውየው ላይም ማለት ጉልበትም ሳይሆን ወይ ደግሞ በእጅ ምናምን ሳይሆን ይጠይቋለሁ። ሐዲስ ነው የሚለው። መጥፎ ነገር ነው አይደል? አስረዳኝ። መጥፎ ነገር ነው የተናገረው አይደል? መጥፎ ነገር ነው የተናገረው። ያ ሱናን አናሳይ 50:08 አንዴ ክፈተው ክርስቲያን። ስለዚህ ምን ይላል አዲሱ? ስለዚህ መጥፎ ነገር ስትሰማ ምን ማድረግ ያለበት? ቁርአንን ያየኸው ቁርአን ራሱ አላህ ሲናገርበት እንትን ሲባል አታዳምጥ ነው የሚለው በግልጽ ማለት ነው። ብለህ እንዳታዳምጥ ማታምነውን እንደዛ ብለህ እመን እያለህ እንዴት ነው እሱ አይ ችግር የለውም ልትል የምችለው? ቀጥል ክርስቲያን አንበው። ኦኬ ሱናን አናሳኢ 5008 ላይ ምን ይላል? አቡ ሰዒድ እንደተረከው I heard the messenger of Allah says የአላህ መልእክተኛ እንደዚህ ሲል ሰምቼዋለሁ። whoever among you sees an evil let him change it with his hands ማንም ሰው ከናንተ መጥፎ ነገርን ቢመለከት በእጁ ይቀይረው ወይም ደግሞ ያስቁመው። if he can't ነገር ግን ካልቻለ then with his tongues በንግግር ያስቁመው ካልቻለ if he cannot ይህንንም ካልቻለ then with his heart and then this is the weakest of the faith በልቡ ያስቁመውና ከዛ በኋላ ይሄ ግን አነስተኛ ወይም ደግሞ ደካማው እምነት ነው ብሎ ይናገራል። ስለዚህ ሶስት ማስቀመጫ መንገዶች አሉ። አንደኛው በእጁ እንዲያስቆመው፣ ሁለተኛ በንግግር እንዲያስቆመው፣ ሶስተኛ ደግሞ በልቡ አስቆመው ጥሎ እንዲሄድ ማለት ነው። አሁን ለምሳሌ እዚች ላይ ማለት ነው ይሄ ሐዲስ በመናገርበት ሰዓት ላይ የተናገረበት ዓላማ ደግሞ መስፈርት አላስቀመጠም ማለት የሆነ መጥፎ ነገር ሲታዩ ነው። ምን እኔ እንደተረዳሁት ከሆነ መጥፎ ነገር ሲታዩ ቁርአኑን አስደግፍለት 68:8 አንዴ ክፈተው ፕሊስ መሐመድ ሚውታ። ለአስተባባዮችም አትታዘዙ ይላል አይደለ? እያስተባበለ ነው አይደለም? እንትን ካለ አንተ የምታምነውን ትክክል አይደለም ብሎ ካለ እያስተባበለ ነው አይደለም? እኔ የማምንበት አምላክ እንግዲህ ትክክል አይደለም ካለ እንዴት ትክክል እንዳልሆነ ሊያስረዳኝ ይገባል ማለት ነው። ይህ ሰው አስረዳህም አላስረዳህም ግን እያስተባበለ ነው አይደለም? ለምሳሌ አንተ አላህ ከአርሽ በላይ ነው ብለህ ነው የምታምነው እንበል። አላህ ከአርሽ በላይ አይደለም ብሎ የሚያምን አካል እያስተባበለ ነው አይደለም? አይደለም። ለምሳሌ እኔ እንደዛ በምልበት ሰዓት ላይ እኔ ወይ ደግሞ አውቄ ወይ ሳላቅም ልል ይችላል። እኔ አውቄ ነው የምናገረው። ይኸውልህ እኔ ወይ አውቄ ተምሬ ስለምናገር እሱ ደግሞ አይደለም ካለ አስረዳኝ የምል ሊመጣ ይችላል ማለት ነው። ከሱ እንዴት እንደሆነ አይደለ? እምነቱ ነው በቃ። አሁን በአቂዳ እንደምትለያዩ ታውቃለህ አይደለ? አንተ የምትቀበለው አቂዳ አለ፣ እነሱ ደግሞ ይቀበሉት አሉ። ሰው ነብይህን ባለህ መሰረት ክፍፍል እንደሚኖር ነግሮሃል አይደለ? በነገራችን ላይ ይህን ነገር ክፍፍሉ በጣም ከቆይታ በኋላ እኔም በቅርቡ ነው ይህን ነገር የሰማው ክፍፍል እንዳለ ውስጥ ምናምን ማለት ነው። ነገር ግን እኔ ክፍፍል አለ የለም ራሱ እኔ በዛ እኔ እንደራሴ አላምንበት። እኔ እንደራሴ ልዩነት እንዳላችሁ አታውቅም ነበር? እኔ እንደራሴ አንድ አምላክ እንዳለ ያውቃለሁ አይደለ? ግን ይህ አምላክ
ማንም ፍጡሩን እንደማይመስል እርግጠኛ ሆኜ አውቃለሁ። ግን የትኛው የሚለውን አታውቀውም። ማለትም አሁን ከአርሽ በላይ ያለው ነው፣ ያለ ቦታ ያለው ነው፣ እጅ ግርባት ያለው ነው፣ የሌለው ነው፣ ከሌሊቱ 1/3 የሚወርድ ነው፣ ወይም መውረድ የማይነገርለት ነው። አታውቀውም። እሱ እንግዲህ እየተማርኩ ላይ ነኝ። ትምህርቴን ስጨርስ ያው በ100% የምናገርበት ይሆናል ማለት ነው። ልክ አንተ ተምረህ አሁን ለምሳሌ ለማስተማር ማለት ለመመለስም እንደምትናገረው ነገራችን ላይ የአንተ አካሄድ ጥሩ ነው። ለምን እስልምና ክፍል እንዳለ እስልምና አንድ ነው ብለው በጣም ብዙ ጊዜ በተረት ተረት ስለሸወዷቸውና ስላጭበረበሯቸው አሁን ይህን እናንተ መኖሩን ስታቅ እንደገና እስልምናን ለመመርመር መነሳት በጣም ጥሩ ነው። ይሄ በቃ ተናገሩ። እስልምና አንድ አይደለም። ቆይ አንድ ጊዜ ክርስቲያን አንዴ በቃ አይደለም ሙስሊም የተለያዩ ሳይሆን ሙስሊም አንድ ነው። ነገር ግን አለ አይደለም። ኦኬ አሁን ደግሞ ወደዚህ መጣ። የተለያየ እንደሆነ በቅርብ ነው ያወቅኩት አልከን እኮ። ልዩ እንደሆንኩ አውቀናል አልከን ነበር። እኔማ ከዚህ በፊት እንደሚያውቁት አንድ እንደሆኑ ነው የሚያውቁት። አንድ መሆናቸው በፊት እንታቀው እንደዛ ነበር። አሁን ስታቀው አሁንም ራሱ ሲሰማ ነው እንጂ እንግዲህ ይሄ እርግጠኛ አይደለሁም። ግን ሲደርስበት የሚሆን ይሆናል ማለት ነው። ያ አላህም አንድ አይደለም። በእስልምናው አትገናኙ። ማቂዳችሁ ምንም የሚገናኝ ነገር የለም። በፖለቲካ ግን እስከ እድሜ ልክ ተጫውተውባቸው ይህን ፖለቲካ ተጠቅመውበታል። እንደ ዘመናት እንደ ኢትዮጵያ ብቻ ሳይሆን እንደ ዓለም ላይ ተጠቅመውበታል። አሁን ላይ ግን ብዙም እሱ ፖለቲካ የሚያዋጣ የሚያስኬድ አይደለም። በሃይማኖት ጉዳይ ላይ ፖለቲካ ይሰራል። ሉክ ውዶቼ፣ በሃይማኖት ጉዳይ ላይ ፖለቲካ ይሰራል። ስልጣን ለመያዝ ፖለቲካ ሊሰራ ይችላል፣ ሊዋሽ ይችላል። ሜይ ቢ ስልጣን ለመያዝ ፖለቲከኞች ብዙ ጊዜ ይህንን ስለሚያደርጉ ማለት ነው። በሃይማኖት ጉዳይ ላይ የሚዋሽ ከመጣ ግን፣ በሃይማኖት ጉዳይ ላይ ፖለቲካ የሚሰራ ከመጣ ግን እሱ ሊታመን አይገባም። መቼም በሃይማኖት ጥያቄ መጠየቅ ይችላለሁ? አብዲ አንዴ ትጠይቃለህ። በሃይማኖት ጉዳይ ላይ ፖለቲካ የሚሰራ የሚዋሽ ከሆነ እሱ ወራዳ ነው። ወራዳ ነው ማለት ለአምላክ ዋሽተህለት ምን ልጠቅመው ነው? ለአምላክ ዋሽተህለት ምን ልጠቅመው ነው? ወገን ለአምላክ ዋሽተህለት ምን ልጠቅመው? ምን ልጠቅመው? የቱን ስልጣን ከፍ አድርገህ ልትሰጠው? የትኛውን ክብር ልታከብረው? ኦልዌይስ እውነት አርነት ያወጣል የሚለውን የክርስቶስን አስተምሮ መሰረት አድርጉ። ለእውነት ነው ክርስቶስ የተሰቀለልን፣ ስለ እውነትና ለእውነት። ቁጥር አይደለም፣ ፖለቲካ አይደለም። እኛ ቁጥር አያስጨንቀንም፣ ፖለቲካም አያስጨንቀንም። መሰረታችን አለት መሆን አለበት። ሰንበዴ ሄደ፣ ሰንበዴ መጣ። በፖለቲካ ከሌላ ጭበርብሬ ላቆይ የሚባል ነገር የለም። ካመንክ ታምናለህ፣ ካላመንክ ትቀራለህ። ክርስቶስን አምላክ አይደለም እያልክ እኔ የነገርኩህን ክርስቶስ ስለ ራሱ የተናገረውን ያንን ስናገር ነው ይሄ አምላክ አይደለም ካልክ፣ ግን አንተ ደግሞ በምፈልገው መልኩ ክርስቶስን ተረድተህ ይሄ ነው አምላክ ስትል ከነቢያቱ ትንቢት ከሐዋርያቱ አስተምሮ ጋር ተጋጭተህ ለቁጥር ሲባል ክርስቲያን በፍጹም አንልም። ወጥተሃል፣ የዘላለም ሕይወትም አጥተሃል። ትወጣታለህ፣ ትቆረጣታለህ። እኛ ሙስሊም አይደለንም። ጥንቃቄ አድርጉ። ሙስሊም አይደለንም፣ እኛ ክርስቲያኖች ነን። በአምላክ ላይ ከሳትክ በአምላክ ላይ ሜይ ቢ አለማወቅ በንግግር ስህተት ሊመጣብህ ይችላል። ልታርመው ትችላለህ። እሱን እምነቴ ነው ብለህ ግን ያንን ዲፌንድ አደርግለታለሁ ብለህ የምቆምበት ከሆነ ትወጣለህ ከክርስትናው። የዘላለም ሕይወትን ታጣበታለህ። ረንደምሊ ስትናገር ልትሳሳትና ዳጸልሳን ሊመጣብህ ይችላል። ወይንም ደግሞ በስህተትም ልትናገረው ትችላለህ። አረዳድህ እንደዛው ነው በስህተት። ነገር ግን ተነግሮ ስህተት ነው ከተባልክ በኋላ አይ እምነት ይሄ ነው ብለህ ዲፌንድ የምታደርግ ከሆነ
ትወጣለህ። በቃ ምንም ኮምፕሮማይዝ የሚደረግ ነገር አለ? አይ ከሌ እንዲህ ካልኩት ይወጣል፣ ከሌም እንዲህ ካልኩት ይወጣል፣ ከሌም እንዲህ ኔቨር። የምታስደስተው አምላክ አይኖርማ። ቁጥር አይደለም የሚያሳስበው አምላክ። ስለ ቁጥር ሳይሆን ስለ እውነት ነው። ሐዋርያቶች የተሰቀሉለት፣ የተገረፉለት፣ የተወገሩለት ስለ እውነት ነው እንጂ ስለ ቁጥር አይደለም። ጥንቃቄ ያደርጉ። ሙስሊሞች ግን ቁጥር ስለሚያሳስባቸው ፖለቲካው እንደምታዩት ነው። ይገባሉ፣ ፖለቲካውን እንደምታዩት ነው። ይገባሉ፣ ፖለቲካው እንደምታዩት ነው። ከክርስቲያን ጋር እዚህ ጋር ከክርስቶስ ጋር ባለው አረዳድ ላይ ከተለያየን ብዙ አይደለም አንድ አቋም ላይ ከተለያየን እሱም ደግሞ እምነቴ ነው ብሎ ከያዘ ይወጣል። በቃ ምነግራው እንደዛ ነው፣ ይወጣል። አይ እምነቴ ይሄ ነው፣ ስለዚህ ክርስቶስ እንዲህ ነው ብሎ ቢል ወይንም ደግሞ በስላሴ ላይ እንዲህ ነው ብሎ ቢል ይወጣል። በቃ አይ እንዳትቀየመኝ፣ አይ ሼም እያዘኝ እንደፈለገ በል፣ አምላክን እንደፈለገ ማለት ይችላል። ግን በቃ እንቀጥል እንደዛ። አይቻልም፣ አይቻልም፣ አይቻልም። እንዳታስቡት። ተወጣጣለህ፣ ድነትህንም ታጣታለህ። ለምሳሌ ስጋው ደግሞ ግዴታ ነው ብሏል ክርስቶስ። ይሄ የሚያስጨንቅ ትምህርት ነው አሉ ዮሐንስ ወንጌል ምዕራፍ 6 ከ54 አካባቢ እስከ 60 ምናምን ድረስ ተመልከቱት። ይህስ የሚያስጨንቅ ትምህርት ነው አሉና አንዷ ትምህርት ስከብዳቸው ወደኋላ ፈገፈጉ፣ ተመለሱ። ሐዋርያቶቹ አዩ፣ እየተከተሉት ነው ክርስቶስን፣ ግን እየተመለሱ ነው ብዙዎች። 5 ገበያም ያህል ሲከተለው የነበረው ትምህርቱ ታምራቱን ለማየት ሲከተል የነበረው አንድ ትምህርት ከበደችኝ አለ። ከሰማይ የወረድኩ ያው እንጀራ እኔ ነኝ ብሏቸው ስጋዬን የሚበላ ደሜን የሚጠጣ ዘላለም ሕይወት ያገኛል ሲላቸው ሰው እንዴት ነው እንደዚህ የሚለው? ይህም የሚያስጨንቅ ትምህርት ነው ብለው ላሽ ወደዛ ወደ ግራ ወደ ቀኝ ጧጧጧጧ አሉ ሲከተሉት የነበሩት። ጴጥሮስን አለ ይሄስ የሚያስጨንቅ ትምህርት ነው ብለው ነው የሸሹት። ሄዱ እኮ አሉት። ክርስቶስ ምን አለ? እንዴት ሄዱ? በቃ ላቀዝቅዘው፣ በቃ ይሄ ትምህርት አያስፈልግም፣ በቃ ይህንን ቶፒክ እንዝጋው፣ ሳላነሳው ልተወው። የሚያስጨንቃችሁ ከሆነ ይህን ትምህርት ልተወው፣ አላንሳው፣ ዝም ልበል እና እነኛን ጥሯቸው፣ ትቼዋለሁ ርዕሱን ልበል አለ ክርስቶስ። ነበረ እና እናንተስ መሄድ ትፈልጋላችሁ ወይንስ ያልኩትን ትቀበላላችሁ? ያስተማርኩትን ታምኑበታላችሁ ወይንስ እንደነሱ ያስተማርኩበት ይከብዳል፣ ያስተማርኳችሁን አልቀበልም ብላችሁ እንደነሱ ትመለሳላችሁ? ከአንተ ወዴት እንሄዳለን አሉ። ከአንተ ወዴት እንሄዳለን? የት መሄጃ አለን? ወዲያ ውስጥ ትከተለኛለህ፣ ተከተለኝ። የመጀመሪያ ትእዛዙ ምንድን ነው? እሱ የሚወደኝ ቢኖር መስቀሌን ይሸከም ነው። አይ መስቀሉ ይከብደኛል፣ መከራውን መያዝ አልችልም ካልክስ ሂድ። እውነት እንዲህ ነው። ፖለቲካ አይደለም ክርስትና፣ ህይወት ነው ክርስትና፣ ድነት ነው ክርስትና። ጥንቃቄ አድርጉ። ስለዚህ አንድ ሰው ተነስቶ አሁን የክርስቶስ ስጋና ደም የዘላለም ህይወት አይሰጥም ቢል ኮምፕሊትሊ ይወጣል። በቃ ምንም ኮምፕሮማይዝ የሚደረግ አይደለም፣ ይወጣል። ፔሬድ 4 ነጥብ። ምንም እናመቻቸው አይኖርም ማለት ነው። እንደ ሙስሊሞቹ አይ ቁጥር እንትን እንዳይባል በቃ አንተም ብለሃል ነው፣ አይቻልም። እንደ ሙስሊሞች ምናምን ወክላው ነው አንተ እስካሁን እሺ ለፈለፍክኛ እስቲ እንጠይቀህ እስቲ አንድ ጥያቄ። እንደ ሙስሊሞቹ አይቻልም በልና እስቲ አንተም እንደኛ እስካሁን አዳመጥን። አንተም እስቲ እኛን ጠይቀህ መልስ ጥያቄ። በቃ ምንድን ነው? እቀበላችኋለሁ ጥያቄ። በል እስቲ አንተም ድፈርና እንደዚህ ብለው የሚያምኑ እንደዚህ ከእስልምና ይወጣሉ በል እስቲ። ለምን አልልም? ጎበዝ ለምን እጠይቃለሁ ጥያቄ።
በደንብ አስተውሉ። እኔ በኮንፊደንስ ውድ ሙስሊም እህት ወንድሞቼ ለምን ሞት ታደርገኛለህ? ቀጥታ አወራ አለም አልክ እኮ አላህን ቢሰድቡም አላህን ጣዖት ነው እያሉም አንድ ነን ብለህ ፖለቲካን ትሰራለህ። ተቃዳም ተረብሽ ሉክ እኛ ምናል በክርስቶስ ላይ በአምላክ ላይ ጸያፍ ነገር እየተናገሩ በአምላክ ላይ አምላካችን የምናመልከው ላይ ስህተት አስተምሮ ካስተማሩ ይወጣሉ ከክርስትና ብለን ስንል አይ እኛን አጨፍልቀናል። እሺ በል አንተ እስኪ ከአንተ የተለያየ ተቃራኒ የሚያስተምሩትን ከክርስትና እናወጣሉ በል እለዋለሁ አልልም። ምክንያቱስ ፖለቲካዊ መታለ የፖለቲካ እምነት ስለሆነ የህይወት ጉዳይ ሳይሆን ፖለቲካ ጉዳይ የቁጥር ጉዳይ ስለሆነ ክርስቲያን ፓራፍሬዝ አድርገው ቶፒክ ያ ሙስሊሞች ይህንን ቶፒክ ዛሬ ደፈር ብላችሁ ካወራችሁ ምናልባት ነገ ላይ አንድ መስጊድ ላሰግዱ ስለምትችሉ እናውቃለን። እሱም በነገራችን ላይ ደፈር ብላችሁ ሁጥባ የሚሰጠው ኢማም ሁጥባውን የሚናገረው ኡስታዝ ወይም ሼክ እናንተ የምታመልኩትን አምላክ ባህሪ ባልተገባ ቢናገር ምንድን ነው መልሳችሁ? ምንድን ነው ውሳኔያችሁ? መሐመድ አለ መሐመድ አሎ ሰላም ነው። እንኳን ደህና መጣህ። አሎ ሰላም ነው። ኦኬ ጥያቄውን ሰምተኸዋል? ጥያቄው እስቲ ድገሙ። ለምሳሌ አሁን መስጊድ ውስጥ ሁጥባ የሚሰጠው አካል ወይም ደግሞ ኡስታዝ ልክ አንተ ከምትሰጠው ለአምላክህ ከምታምነው ወይም ደግሞ ከምትሰጠው ባህሪ በተቃራኒ ቢያወራ የምትወስድበት እርምጃ ምንድን ነው? የምታደርገው ነገር ምንድን ነው? ያን ኢማም ተሳስተሃል ልክ አይደለህም ብለህ ትቃወመዋለህ ወይስ ጥለህ ትወጣለህ? ምን ብሎ አስተምረዋለህ? አንድ ፌስ አንተ ከምታምነው በተቃራኒ ቢናገር እኮ ተቃራኒው ምንድን ነው? አሁን ስለ አምላክ ማንኛውም ስለ አምላክ ተቃራኒ እኮ የምታምንበት ይሄ እኮ ብሎ መስፈርት ሊቀርብልህ እኮ አይገባም። በቃ አምላክ አንተ የምታምነው ባህሪ አለ፣ እሱ ደግሞ በተቃራኒውን ነገር የሚናገር ከሆነ ይሄ ነው እኮ ብለህ ራሱ መዘርዘር እንኳን አይጠበቅብህም እኮ። እንዴት ነው ስለ አምላክ አንተ መስፈርት አውጥተህ አይ ይሄን ቢናገር ችግር የለውም ያንን ቢናገር ችግር አለው ልትል ነው? ስለ አምላክ መስፈርት አውጥተህ እንደገና ሙሐመድ ምን ሆነሃል? የምታመቻምቸው ነገር አለ ማለት ነው። የምታመቻምቸው ክህደት አለ። አይ ችግር የለውም በቃ ይሄንማ ልለፈው እንደዚህ ቢል አላህን እንደዚህ ብሎ ቢናገረው ችግር የለውም ብለህ አንተ ለአምላክ የምታወጣለት መስፈርት አለ ገና ማለት ነው። ምንድን ቢናገር ነው ብለህ ራሱ መስፈርት ውስጥ የምትገባው? ኧረ ሙስሊሞች ነቃበሉ። አዎ ምክንያቱም የሚናገረው ነገር ማወቅ አለብኛ። ያን ካላወቅኩኝ እንዴት ከእስልምና ወጣል ብዬ ልናገር እችላለሁ? ለምሳሌ መሐመድ ለምሳሌ አንተ ያላህ ቃል ፍጡር ነው ፍጡር አይደለም ብለህ የምታምነው ቁርአን እኔ በተደጋጋሚ መለስኩልህ። ይሄ ያላህ ንግግር ባህሪ ነው ብዬ ተነጋገርኩ። አይደለም ብሎ የሚያምንስ ሙስሊም ነው? አይደለም ብሎ የሚያምን እሱ ላይ አላሁ አለም አላቅም። ጎበዝ እስልምና አለም ስለ አምላካቸው አያውቁም ስንል ለዚህ ነው። የአምላካቸው ቃል ፍጡር ይሁን አይሁን እኔ ፍጡር አይደለም ብዬ አምናለሁ። የአምላኬ ቃል እሺ ፍጡር አይደለም ብሎ እሱ ያምናል፣ ባህሪው ነው ብሎ ያምናል። ፍጡር ነው ብሎስ የሚያምን እኔ እንጃ እሱ። ስለዚህ የአላህ ቃል ፍጡር የሚሆንበት ፕሮባቢሊቲ አለ ማለት ነው። which is አላህ ቃሉ ፍጡር ከሆነ ደግሞ ቃሉን ከመፍጠሩ በፊት ዲዳ ነበር ማለት ነው። ፍጡር የሆነ ነገር ሁሉ ጅማሬ ስላለው አምላክ ቃሉ ሉክ ፍጡር ነው ቃሉን ከመፍጠሩ በፊት ዲዳ ነው እያለህስ ትክክል ነው? እኔ እንጃ ስለሱ እንኳን ስለ አምላካችን ስንል ከዚህ አንጻር ነው። እድል ውስጥ ስልጣን ትቀጥላለህ። እሺ መጀመሪያ እኔ አላህ እጅግር አለው ብለህ ታምናለህ አይደል? እኔ ያላህ ቃል ንግግሩ ባህሪ ነው ብዬ ነው የተረዳሁት አልኩህ እኮ። ባህሪ ስትረዳ ደግሞ መሐመድ ባህሪ ነው ስትል እኮ ባህሪ እያልከን ያለው ፍጡር አይደለም እያልክ ነው። በቃ ዳሲ አይደለም ወይንስ ባህሪው ፍጡር ነው እያልከን ነው? አሁን ለምሳሌ በምሳሌ እንትን ልበልህ። አሁን አንተ አይንህ ሰው ነው መባል ይችላል? ኦኬ አላህም እንደኔው በእኔ ምሳሌ እየሰጠው ነው። ሱራ 16:74 ላይ በምንም ፍጡር ምሳሌ አትስጡኝ እያለ ነው። አይ እንድናወራ ነው ስለ ባህሪ። አሁን አንተ አይኔ ፍጡር ነው ለምሳሌ አይኔ ፍጡር ነው። ስለዚህ የአላህም እንትኑ ቃሉ ፍጡር ነው እያልከኝ ነው?
ቆይ ቃሉን መጀመሪያ እኮ አወራን። ባህሪ ነው አልኩህ እኮ። አሁን ይሄ ባህሪ እንዲገባክ አይ አይኔ ባህሪ ነው ምንድን ነው? አካላዊ ነው አይኔ። ሎክ ባህሪ ነው። ዋዳት ሚኒት ባህሪ ውሲያ ወይ ምሳሌ ሰጠሁት እኮ። ቆይ ምንድን ነው ይሄ? አይኔ አካል ነው። ይኸው አካል ነው ይሄ አይኔ። ባህሪ ያላካል አይቆምም። ሎክ አዳም ባህሪ ያላካል ባህሪ ያላካል አይቆምም። አይኔ የማየት ባህሪ ያለው የማየት ባህሪን ያገኘው ግን ከአካሉ ከዛቱ ነው። ይሄ አካል ነው። ስለዚህ አላህም እንደዛ ነው ካልከኝ ቃሉ which is ምን ይሆናል ማለት ነው? ቁርአን ፍጡር አይደለም ወይንም ባህሪው ነው ካልከኝ ባህሪ ከአካል ይነጠላል ወገናችን። አሁን ወደ ጥያቄ ቁርአን በጅብሪል የወረደ ቃል ነው። አንዴ ፈይሰል እዚህ ላይ ልሞግት አልነበረም። መሐመድ ልሞግት አይደለም ባህሪ ሰው ይባላል። እስቲ መልስ። ይሄን ከስመልስ ታገኘዋለህ ጥያቄ መልሱ ማለት ነው። በደንብ አስተውሉ። አፍንጫዬ ሰው አይባልም፣ አይኔም ሰው ላይ አይባልም። መልስ አንተ አይባልም። አይባለው ምክንያት ምንድነው? ሰው የሚለው ራሱ የአካላቶች ድምር ከነፍሴ ጋር ነው። ስለዚህ በደንብ አስተውሉ። ለዚህ ነው ፍጡር ነው አላህ ስንላችሁ በደንብ አስተውሉ። አላህ ፍጡር ነው ስንላችሁ ከምን አንጻር ነው? የተዋቀረ የፓርቶች ስብስብ ነው። ደጋግመን ያልነውን አመጣለን። ራሱ ኤግዛምፕል ማለት ሰጠ። አይኔ፣ አፍንጫዬ፣ ቃሌ ተደምሮ ሰው ይባላለሁ አይደለ? አላህ አላህ ፍጡር ነው የምንላችሁ ለምንድን ነው? እሱ የአካላቶች ድምር ውጤት። ሉክ እግሩ፣ ባቱ፣ ጣቱ፣ እጁ፣ አይኑ፣ ፊቱ፣ ቃሉ፣ አፉ ተደምረው ነው አላህ የተባለው። ለዚህ ነው ፍጡር ነው የምንላችሁ። ፍጡር ነው አንተ እንደሱ ብለህ ማመን ትችላለህ። እስላም ሙስሊም ብለህ ምንም ግን ጋዳምታ ምሳሌውን አንተ ነህ እኔ ላይ አፕላይ ያደረግከው። አፍንጫዬ፣ አይኔ ምናምን እነኚህ ድምር ውጤት ነህ ካልከኝ እኔ አፍንጫዬ ለምሳሌ አይኔ ቢጠፋም ሰውነቴን አላጣም። ሰው ተብዬ ስትል እጠራለሁ። ቃል ባይኖር ባልናገር እንኳን ዲዳ በሆን እንኳን ሰው ተብዬ ስትል እጠራለሁ። አፍንጫዬ ቢሰበር እንኳን ሰው ተብዬ እጠራለሁ። እጄ ቢቆረጥ እንኳን ሰው ተብዬ እጠራለሁ። ኦኬ አላህም ምሳሌና ተጠቅመሃል። አካላቶቹ እጁ ጎሎ አላህ ተብሎ ይጠራል አይባልም ወይንስ ይባላል? ይባላል ካልከኝ ደግሞ አላህ ካልጎደሎ እንኳ ሆኖ ኦኬ አላህ ይባላል ማለት ነው። ስለዚህ እጁ ኢሬሌቫንት ይሆናል ማለት ነው። ለዚህ ነው ፍጡር ነው የምታመልኩት ምንላችሁ። ፕላስ አሁን ላልካር ደግሞ አካላቶቹ የተገጣጠሙና ዋን ፖይንት ላይ የተያያዙ ለመሆናቸው ማስረጃ ወይ አንዴ ትቀጥላለህ። ማስረጃ አይደለም ከቁርአን ከሲራ እንኳን ብጠይቅ አታመጣም። ስራ አለብኝ እባክህ። እሺ ቀጥል። እንዴት ናችሁ? በመጀመሪያ ይመስገነው። ማለትም እስልምና መሰለ አስተምሮት አለው፣ መሰረታዊ አለ፣ የሆነ መሰረታዊ ነገር አለው እንጂ ሰው ከራሱ ተነስቶ የሆነ ነገር የምበት ጉዳይ የለም። አንድ እስላም 5 ፒላሮች አሉ። እነዛም አንድ ሻሃዳ በእንግሊዝኛ ልንገራችሁ። ሁጥባው ላይ ስለ ሁጥባ ነው ቶፒካችን። ማለትም መሰረታዊ አለ ከራሱ ተነስቶ እስላም የምጣናበት ጉዳይ የለም። እስላም ክፍፍልም የለም እኮ እሱ ልነግርህ እኮ አስቤ ነው እኮ ግድ እኮ ለማከፋፈል በትናንሽ ነገር ብጣላ ምንም እንትን በላይ ችግር የለም እኮ። ኦኬ በትናንሽ ነገር በትናንሽ ነገር ነው። በትንንሽ ነገር አለ ጠባቸው ምንድነው? እሱ በአላህ ላይ ነው አይደለም። ና ትንንሽ ነገር ላይ ብንጣላ ችግር የለውም ማለት ፕሊስ አዳም። በአላህ የሚስማሙት አዳምጥ። በአላህ ጉዳይ የሚስማሙት አላህ የሚለውን ስም ብቻ በመያዝ ነው። አላህ በሚለው ስም ብቻ የሚስማሙት አዳምጥ። አላህ የሚለው ስም ብቻ የሚያስማማቸው። ኦልራይት አንዴ ክርስቲያን ቆይ አንዴ አሁን ሚዩት አንሳና አዳምጥ። ተረጋጋ። ቆይ ወንድማችን ረጋጋለሁ። ችግር የለም። ሚዩት አታርገኝ። ልውጣላቸው ወይንም ከጎኔ ተቀመጥ። አዋራኝ እስኪ በትክክል አዋራኝ እኮ ሱልጣን አዳምጣው። ከጎኔ ነው ያለው። 20 ጥያቄ ጠይቃለሁ። በአላህ ላይ ከተስማማችሁ እኔ ንጽጽር አቆማለሁኝ። ትንሽ ናቸው ያልከውን 20 ጥያቄ አላህ ላይ ልጠይቅህ። ማትስማሙበት ትንሽ አይደለም ያልኩት። ትንሽ አይደለም። በጥቃቅን ነገሮች ነገር ብንለያይ ልዩነት አይባልም። መሰረታዊ አለ። በመሰረቱ ላይ እንለያይ። ሙስሊም ኦዲየንስ ይፍረድ።
ጥቃቅን ነው ብለሃል። መሰረታዊ መሰረቱ ምንድን ነው የሚለው የእስልምና መሰረቶች ማወቅ አለብህ እኮ። መሰረት ነው አይደለም የሚለውን ከዛ ወዲያ ወደ ኢንስ ይፈርዳል። 20 ጥያቄ ጠይቀዋለሁ። 20 ጥያቄ ጠይቀውና አይምሯችሁን አሰሩት። ከዛ በኋላ ማይክን አንሳ። ጥያቄ አንድ ይሰማል? ይሰማኛል። ይበል ቀጥል። ኦኬ ቁጠሩልን እናንተ። ጥያቄ አንድ ጠይቃለሁ። አላህ ነው ያለው ብለህ ነው የምታምነው? በዛቱ አላህ ከአርሽ በላይ ነው። ከአርሽ በላይ ነው ያለው። ሀባሾቹ ከአርሽ በላይ አይደለም ብለው ነው የሚያምኑት። በዛቱ ተላለፋችሁ። ችግር የለም። የፈለግበት ቦታ ይበሉት። እነሱ በላይ ብለው ነው የሚያምኑት። ያ ዲፍረንስ አያመጣም። በእስልምና ውስጥ ይህ መሰረት አይደለም። አሁንም መሰረት አይደለም። መሰረት የለውም። መሰረታዊ ልንገር ፈጣሪ አንድ ብሎ ማመን። ፕሊስ አዳምጥ። ቆይ አትጩ። ጥያቄ አንድ በሉ። ሁለተኛ ጥያቄ ኦኬ። ሁለተኛ ጥያቄ አላህ እጅ አለው የለውም? እሱ በገለጸልን መንገድ ነው የምንሄደው። ይህንን አትዘርዝር አንተ። ጥያቄውን መልስ። አለኝ ባለው አለው ብለህ ነው የምንገልጸው። ከዛ በላይ አንሄድም። ጥያቄውን መልስ። አላህ እጅ አለው የለውም? አለው። እሱ አለ ብሏል። እጅ ሲኖረው ግን እንደኛ አይነት እጅ አይደለም። አልጠየቅኩም። ሀባሾቹ ደግሞ ምንድነው የሚያምኑት? አላህ የእጅ ፈጣሪ ነው እንጂ እጅ አይፈልግም። የኛ ሀባሾችን ነው የምታወራው አንተ። የራስን ፈጥረህ እኮ የምታወራው እኮ ነው። አዳምጥ። የእጅ ፈጣሪ እንጂ እጅ አይለው አይደለም ብለው አዳምጥ። አላህ ከሌሊቱ 1/3 ላይ ይወርዳል አይወርድም? ይወርዳል አይወርድም? የት ነው ያለ አላህ? ከሌሊቱ ይወርዳል አይወርድም ብለህ ታምናለህ አታምንም? ወደ ቅርቢቱ ሰማይ ወርዳልም ብትልም እኮ ያው ነው። አላህ ሁሉም ቦታ አለው እኮ። ይህንን ተቋዋል ታምናለህ? ይህንን አሁን ከአንደኛ ጥያቄ ላይ አላህ ነው ብዬው ከአርሽ በላይ ብሎ ነበር። አሁን ደግሞ ለማምለጥ ሲል አላህ ሁሉ ቦታ ነው ያለው አለ። ሰማችኋለሁ? እስልምናን በዛቱ ሁሉም ቦታ አለው። በዛቱን ታውቋለህ? ዛቱ የሚባለው ነገር በእውቀቱ ማለት ነው። በእውቀቱ ሁሉም ቦታ አለው። በእውቀቱ ሁሉም ቦታ ነው ያለው አለኝ። በእውቀት ነው። ዛት ማለት በእውቀቱ ነው። ዛት ማለት እውቀት ነው። ቅዋና ዛት ምን ነው ልዩነት? ቅዋ ማለት ምን ማለት ነው? ቅዋ ማለት እንትን ብቃት ነው። ቅዋ ማለት ብቃት ነው። ኦኬ የአረበኛ ቃል ነው። ዛትስ ማለት ዛት ማለት ያው አካል ነው። ታዲያ ምንድነው መቃዠው? በእውቀቱ ሁሉም ቦታ አለው ነው። ኦኬ እሺ። የሚወርደው ከሌሊቱ 1/3 ላይ የሚወርደው በእውቀቱ ነው። ሁሉም ቦታ አለው። አላህ ይደርሳል ሁሉም ቦታ። ምንም ለሱ መውረድ በዛቱ ነው አይደለም? በዛቱ ነው አይደለም? እንዴት? ኤኒዌይስ ቴንክ ዩ። ስቲል አሁንም ይሳሳታል። እዚህ ጋር ተሀባሾቹ ጋር ልዩነት አለው። አላህ አይደለም የሚወርደው ብለው ነው የሚያምኑት እነሱ። ስንተኛ ጥያቄ? 3። አራተኛ ጥያቄ አላህ ባቱን ይገልጣል አይገልጥም? ባቱን ይገልጻል። ምን ዝርዝር ውስጥ ነው የምትገባው? እኔ እኮ አንተ ነገር እኮ መልስ። አላህ በቂያማ ቀን ባቱን ይገልጣል አይገልጥም? ምን ለማድረግ ነው? እሱ ታውቋለህ? እሱ ምንም ለማድረግ ይሁን ጥያቄን ብቻ መልስ። ባቱን ምን ለማድረግ ነው የሚገልጸው? እንደዚህ ይገልጻል አይደረግ ለማሳየት እንደ ሴት ልጅም ለማሳየት ይሆን ባስ ሲገለጥ ሰጋጆች ወደ መስገድ ወደሚጠሩበት ቀን የሚለውን ታምናለህ አታምንም? እሱ ለምን ተባለ? እሱ ምን አገባኝ? ዝም ብሎ ጫፍን ይዘህ እኮ መሄድ የለብህም። ምን አገባኝ? መልስ። ፈይሰል ጣልቃ ትግባ፣ ወርዳለኝ። ማንም ጣልቃ እንዳገቡ መልስ። ምኑ ነው መልስልህ? ተመልሻለሁ። አምጣና እዛ ጋር ማብራሪያ ልስጥህ ያለበት ቦታ። ጥያቄውን ብቻ መልስ። ምን ብለህ መለስ? ጥያቄውን መመለሱ ሳይሆን ለምን እንደተባለው ነገሮችን ማወቅ አለብህ። ምን አገባኝ እኔ? ለምን መልስላት? ኧረ እንደዚህ ዝም ብለህ ለመሳሳት ነው። ታምናለህ አታምንም? ብቻ ንገረኝ። ይሄ ማመንና አለማመን አይደለም። ምንም እንትን አይደለም እኮ መሰረት አይደለም። ማመን እለፈው። አላህ እግሩን የቂያማ ቀን በገሃነም ላይ ይጭናል አይጭንም?
አክታ አንተ ጥያቄ ብለህ ጠይቀህ መልስ። ይጭናል አይጭንም? የተባለውን ነገሮች ሳታቅ እዚህ ጋር ዝም ብለህ ቃላቶችን እንትን እያልክ መልስ። ቢገልጽስ ምን ችግር አለው? ቢገልጽስ ባቱ ገለጸ እንትኑን ጫነ። ምንድን ነው ታዲያ? ይሄ ጉዳቱ እምነትህን ንገረኝ። ታምናላታምንም? ተሸማቀቀበት። እዩ ተሸማቀቀበት። እምነትህን መልስ። ምን አይነት ይሸማቀቅበታል? የአንተን ላውጣለህ ልጠይቅህ። አላህ ይገልጣል አይገልጥም? መልስ ነው የአንተን ልጠይቅ። እስኪ ትጠይቀኛለህ። አልጨረስኩም ጥያቄ። ምን ችግር አለው ቢገልጽ ነው የምልህ። ችግር የለውም አል ቴንኪው። ከአባሾቹ ጋር ተለያየ ማለት ነው። እነሱ አላህ ባት የሚባል የለውም ባትም አይገልጥም ብለው ነው የሚያምኑት። እግሩን በቂያማ ቀን አይሉም፣ በምንም ተአምር አይሉም። ችግር የለውም። በቂያማ ቀን እግሩን በገሃነም ላይ ይጭናል አይጭንም? ያንተ ክፈትልኝ እስኪ፣ ያንተ ክፈትልኝ እስኪ። ክፈትልኝ፣ ተረጋጋ፣ ክፈትልኝ እስኪ። ያንተ ፈጣሪ ብለህ የምታመልከው ነው። መልስ። ዘውልቁ አውቀዋለሁ። ና እዚህ ጋር መልስ ብለህ ቃላቶችን ተረጋጋ። ገና 6 ዘውልቁን ክፈትልኝ እስኪ። ቆይ መልስ። አትሩጥ፣ አትደንግጥ። አትሩጥ አይደለም፣ ዝም ብለህ ቃላቶችን እኮ እንትን እያልኩ ነው። ምንም ነገር አዳምጥ። ገና 10 ምናምን ጥያቄ ይቀረኛል። በአላህ ላይ እንደምትለያይ አላህን እንዳላስግጄ ትወጣታለህ ማለት ነው። አሁን ማይክን አንሳ፣ ማይክን አንሳ፣ ማይክን አንሳው። ኦኬ። አላህ እግሩን በቂያማ ላይ በገሃነም ላይ ይጭናል አይጭንም? ይሰማል አይደል? ክርስቲያን ይሰማል። ጥሩ ነው። ኦኬ ያዝ። ቀጥለው ነው አላህን በቂያማ ቀን ልክ ጨረቃን እንደምታየዋለህ አታየውም? አንተ የቃላቶችን ጨዋታ አትጫወት። ተው እዚህ ጋር የተባለበትን ነገር ሳታውቅ ልክ እንደ ጨረቃ ታየዋለህ አታየውም? አላህ ፀጉር አለው፣ አላህ ምን አለው? ይሄ እውቀት አይደለም። እባክህ እውቀት አይደለም። እዚህ የተቀመጠው እኮ አሁን ይሄ ምናምን ሰው አላልኩም። ፀጉር አለው አላልኩም። ምን ሚዶ ልትገዛለት ነው? ያላልኩትን አትበል። አላህ እግር አለው፣ አላህ እጅ አለው፣ አላህ ምን አለው? ገና አልጠየቅኩም። ገና ፓንቱን ጠይቃለሁ፣ ገና ደግሞ ጣቶቹን ጠይቃለሁ፣ ገና ፊቱን ጠይቃለሁ፣ ገና ጆሮን ጠይቃለሁ፣ ገና ቁርአንን ጠይቃለሁ፣ ገና ደግሞ ቤቱን ጠይቃለሁ፣ ገና መሰረቱ ጋር እንሂድ እስኪ። መሰረቱ ጋር እንሂድ። ምንድን ምኑ ጋር እንሂድ? መሰረቱ ጋር እንሂድ። የማይረባ ጥያቄ ነው እያለ ወደ መሰረቱ ፈጣሪ ማን ነው ወደሚለው ወደ መሰረቱ እንሂድ። ሉክ አላህ መሰረታቸው አይደለም የምንለው ለዚህ ነው። አላህ እጅ አለው የለውም አያውቅም። ቃሉ ፍጡር ነው ፍጡር አይደለም አያውቅም። አላህ እግር አለው የለውም አያውቅም። አላህ ቤት አለው የለውም አያውቅም። አላህ ባቱን ይገልጣል አይገልጥም ደንታው አይደለም። ስለ መሰረቱ እናውራ ይለኛል። ስለ አላህ እያወራን ፖለቲካ እንጂ ፈጣሪ ማን ነው? ፖለቲካ እንጂ ምን ብላና ሙይታ ታርገን ደደ አላህ እንጀራ አባታቸው ነው። በነገራችን ላይ የእስልምና መሰረታዊ ትምህርት የሚባለው ድንጋይን እንዴት በቂጥ መጥረግ ይቻላል እና እንዴት ሚስቶቻችን ወሲብ ማድረግ እንችላለን ነው። አላህ የእስልምና መሰረታዊ እንጀራ አባታቸው ነው። አላህ እንጀራ አባታቸው ነው። ስለ አላህ ማወቅ መሰረታዊ የእስልምና ትምህርት አይደለም፣ አያስፈልግም። መሰረት አይደለም ይሄ እንደዚህ አይነት ነገር አይወራም። ኤኒዌይስ በጣም ማፈር አለባቸው ሙስሊሞች። ኤኒዌይስ 50 ያመለካችሁ እንዴት ነው የምናፍረው እኛ? ፈጣሪ እያመዘጋ እንትን የተቆራረጠ ያመለካችሁ ወንድ ልጅ አለ። ምን ብልት አልባ ነው እንዴ? ገና እሱንም ጠይቃለሁኝ እኮ ያየነውን እናጸድቃለን፣ ያላየነውን የተነገረን እናጸድቃለን፣ ያልተነገረንን ዝም እንላለን ብለሃል። ጭንቅላት ይኖራ አይኖራ አታውቅም። ብጠይቅህ ብልት አለው የለውም ብልህም አትመልስም። ማስረጃ ስለሌለ ዝም እንላለን ነው የምትለው። ከሶስት አንድ ነው የሚሆነው። አላህ ወይን የወንድ ብልት አለው ወንድ ይሆናል፣ ወይን የሴት ብልት አለው ሴት ይሆናል፣ ወይንም ደግሞ ስልብ ይሆናል። ምክንያቱም አካላቶችን ታጸድቃለህ። አካል ካጸደቅ በኋላ ብልት የለውም ብትለኝ ስልብ ነው ማለት ነው። ስልብ ነው። ከሶስቱ አንዱ ነው የሚሆነው። ከሶስቱ ውጭ የሚሆንበት መንገድ አይኖርም። እጅ፣ እግር፣ ባት፣ አይን፣ ፊት፣ ጆሮ ያለው አካል ብልት የለውም ካልክ ስልብ ነው። በቃ አንጠልጥለለት ሄድና አንተን ወሸላህን ስትቆረጥ አለው ካልክ ደግሞ ከሁለት አንዱ ነው የሚሆነው።
ወይን ወሸላለው ወይንም የሴት ይኖረዋል። ስለዚህ ስለ አላህ ተጠይቀ ሙሉ ለሙሉ በአላህ ጉዳይ ተለያይተ በመሐመድ ከተስማማ በቃ አንድ ነን፣ ችግር የለውም። እህቶቼ ሙስሊሞች፣ ወንድሞቼ ሙስሊሞች እችን የጠፍራችሁን አህል ቆሻሻ ጭንቅላታችሁን ከተጠቀማችሁ መባነን ትችላላችሁ። ሴጣን እየተጫወተባችሁ ነው። አስሮ እንዳታውቁ እንዳታነቁ ሐዋርያው ቅዱስ ጳውሎስ ለዚህ ነው በውሸታሞች በአጋንንት በግብዛሞች ትምህርት የተሰጠን እያተከታተሉ እያደመጡ ሃይማኖትን ይክዳሉ ይላል። በግብዞች አጋንንታዊ ትምህርት በእነሱ ተስበው ማለት ነው። እረፉ። በአላህ ላይ እዚህ ስማይ ተለያይተ እስቲል አሁንም ስለ መሰረት እናውራ፣ ዋናው ስለ ሃይማኖት እናውራ ይለኛል። አላህ መሰረት ካልሆነ አምላክን መሰረት ካላደረግ ስለ ቂጥ ማጠብና ስለ ፈስ እናውራ። እንዴት ወሲብ ማድረግ እንዳለብን እናውራ። ስንት ሚስት እንደማግባት ስለሱ እናውራ። አንተ ብቻ ነው የምታወራው። መሐመድ አላቅም አልክ እኮ። ለእናንተ አላህ መሰረታችሁ አይደለም። አላህ እሱን አላቅም። ያላህ ቃል ፍጡር ነው የሚል እኔ አላቅም አለ። ዝም ብለህ ባህሪ ላይ ነው እየጠየቅ ያለው። አሁን የአላህ ባህሪ መጠየቅ ዝም ብሎ ነው አይደለ? አትመልሰውም። የአላህ ባህሪ መጠየቅ ዝም ብሎ ምንም አያደርግም። ባህሪ ዝም በሉ አለ። እኛ ሲፋቶቹን ወይም ኦሲያ የሚባለውን ባህሪ ኢሴንሱን እንዲቴል እናወራለን። ቃል ስንል እኛ ወልድ ስንል ክርስቶስ ስንል የአብ የባህሪ ምን ባህሪ የባህሪ ልጁ ነው። መንፈስ ቅዱስ ስንል የባህሪ ዳምጥ የባህሪ የባህሪ ቃሉ ነው እያልን እኮ እኛ ደጋግመን ፕሊስ አዳምጣ። ቃል ማለት የአብ የባህሪ ቃሉ ነው። እናንተ ቁርአን የአላህ የባህሪ ቃል ነው፣ ባህሪው ነው፣ ሲፋቱ ነው ብላችሁ ታምናላችሁ። ተውሂድ ውስጥም ተውሂድን በሶስት ከፍላችሁ ከሶስተኛው ተውሂድ አልአስማው ሲፋት ውስጥ የአላህን ቃል ታካትታላችሁ። እኛ ደግሞ ቁርአን እናንተ ያላችሁትን የአላህን ቃል እኛ ደግሞ ምን ብለን እናምናለን? ኢየሱስ በስጋ የተገለጠ የአብ የባህሪ ቃሉ ነው፣ የባህሪ ቃሉ ነው። ነገር ግን በስጋ ተገለጠ። ያ የምታየው ክርስቶስ የዛሬ 2000 ዓመት ስለኛ ስለ ዓለም ቤዛ ሊሆን በመስቀል ላይ የዋለው እርሱ በስጋ የተገለጠ አምላክ ነው። በእሱ ምን አለ? የመለኮት ሙላት አለ። አንተ ቁርአን ወረቀቱ እንኳን ወረቀቱ ፍጡር የሆነው ላይ ያላ ቃል መጥቶ አርፎበታል ብለህ ታምናለህ። ወረቀቱ ከጊዜ በኋላ የተዘጋጀ እንደሆነ ታምናለህ። ቃሉ ግና ያላ ባህሪ ስለሆነ አስቀድሞ የነበረ ነው ብለህ ታምናለህ። ወረቀቱ ግን ከጊዜ በኋላ የመጣ ቢሆን ወረቀቱም ቆዳ አለ። ለምሳሌ ቆዳው የሞተ ከፍት እንስሳ ሊሆን ይችላል። ቆዳ ላይ አርፏል። ያ ቆዳ ላይ ያረፈው ያላ ባህሪ ሳይከነክን እንዴት የአብ ቃል በስጋ ይገለጣል የሚለው ያመሃል። ምክንያቱም ሰውነትህን ትንቃለህ። ሰውነትህን ትንቅና በከፍት እንስሳት ላይ ያላ ቃል ባህሪው ሲሰፍር ክብር ይመስልህና ቁርአን ፍጡር አይደለም ትላለህ። ቁርአን ወረቀቱ ላይ ያረፈው ፍጡር አይደለም ትላለህ። በስጋ ተገለጠ ስትባል ግን ያ የምታየው ክርስቶስ በእርሱ የመለኮት ሙላት አለበት ስትባል እንዴት ትላለህ? አይ ሰው መሆኑ ነው የከነከነኝ ካልክ ደግሞ ቁርአኑ ራሱ ያላ ቃል ያልከው ሰው ሆኖ ደግሞ ይመጣል በቂያማ ቀን ይልሃል። ያላ ቃል ፍጡር ያልሆነው ሰው ሆኖ ደግሞ ይመጣል። ሰው እንደ ሰው ሆኖ ማለት ነው፣ እንደገረጣ ሰው ሆኖ። አለማወቃችሁ እስልምና ውስጥ እንድቆዩ አድርጓችኋል። ማወቃችሁ ስናሳውቃችሁ ደግሞ እኛን ጠላት አድርጋችሁ እንድትይዙ አድርጓችኋል። እቴዛ አስቸጋሪ ራፊዳ ሰላም አለይኩም ፋያችን ሰላም ነህ? ደህና እንደምን አደሩ ሼክ ፎይ? እኔም ባልከው ዙሪያ አሁን ጥያቄ አለኝ። አሁን እንዴት ካልከኝ አባሲዮች የአባሲያድ መንግስት ምን ይላል? ቁርአንን ተበርዟል ይላሉ። ሁለተኛ ደግሞ ዑስማን ኢብን አፋን ከ500 ቁርአኖችን በላይ ሰብስቦ ምን አድርጓል? አቃጥሏል።
ከሚገርምህ ለአይሻ ሁላ የጻፈችውን ቁርአን ያንቺ ቁርአን ትክክል አይደለም የኔ ነው ትክክል ይላታል። ኢብኑ አባስ የጻፈው ቁርአን ሌላ ነው፣ ኢብኑ መስዑድ የጻፈው ቁርአን ሌላ ነው። አይሻ 45 ነው ትላለች፣ አቡ ሙሳ የራሱን የቻለው ቁርአን አለው። እንደው ሱኒዎች አታፍሩም እንደዚህ ስትገቡ? ትንሽ የሚባል ነገር የለም። እፈሩ። አንዳንድ እፍረት ይሰማችሁ፣ እፍረት ይሰማችሁ። ማፊዳ እናንተ አብራችሁ ከሱኒዎች ጋር ጸሎት ማድረግ ትችላላችሁ? አይቻልም። ክደት ነው እኛ ጋር፣ ክደት ነው እኛ ጋር። አይቻልም። ወጥባም አብራችሁ እንትን ማለት አትችሉም። ቁርአን አንድ ነው። ምንም ነገር የተበረዘበት ነገር የለም። ጾሙን ለአንድ ሰዓት ላይ አንጾምም። ረመዳን ትለያያላችሁ እንዴ? እሱን አላውቅም። አሁን እነሱ ምንድነው የነሱ ካላንደር ተጫውተው ሳውዲ እንደፈለገች ስለምታዟዙረው እኛ ምንድነው የምናደርገው? ቢሮም ይባላለን። እንዴት መሰለ የሰይድ ሳዲቅ አሽራዚ ቢሮ አለ የሰይድ። እነሱ ፈትዋ ሲያወጡልን ነው እኛ የምናውቀው እንጂ እንደ ሳውዲዎች አይደለም። እነሱ ዛሬ ከጾሙ እኛ ደግሞ ቀጣይ ነው የምንጾመው። ስለዚህ ምንም ሩጥባን ላይም ትገናኙበት የለም። ምንም ከሱኒዎች ይድናሉ ብላችሁ ታምናላችሁ ነው? ዘሆድ ምን ሱኒ ሙስሊሞች ምን ሱኒ ሙስሊሞች ስትልፍ ወይ አሁን ሱኒ ግልጽ አድርግልኝ ትንሽ። ከእናንተ አቂዳ የተለዩት ማለት ነው። እኛና እነሱ ብዙ ልዩነት ነው ያለን፣ የሰማይና የምድር ማለት ነው። አይ ቲንክ አሁን ባላ ጉዳይ ለምሳሌ አንገናኝም። አሁን እነሱ ይሄ ብቻ አይደለም አላህ ሁላ ይርበዋል ይላሉ። አንዳንድ መጽሐፋቸው ላይ ዶሮ ይበላል ይላሉ። አይልም። አንተ ውሸት ነው ወዳለው ወዳለው ነው አተልቀኛ እንዴ ልክፈትላት ማስረጃ አሳየን። የለም ወላሂ እንደዚህ። እሺ ቆይ አዘጋጅ ማስረጃ ላወራ እኔም አላውቅም። የለም ኤኒዌይስ ራፊዳ ሱኒ አይደለም ሺያ ሙስሊም ነው እና እነሱ ጋርም በፍጹም አይገናኝ እንትን ይላሉ። እሺ ጥያቄ ልጠይቅ? አንድ ሰው ወደ ክርስትና ራፊዳ ምንድን ነው እሱ? ቀጥልሽ። ይሄ ያው የዋሃብያ ጌታዎች በመጀመሪያ ደረጃ የዋሃብያ ጌታ ምን እንደሚመስል ያው የምናስተዋውቅበት ነው። እዚህ ጋር የመጀመሪያው ፓርት ላይ የዋሃብያ ጌታው አረንጓዴ ልብስ እንዳለው ይነግረናል ማለት ነው። ቀጣዩ ደግሞ ጸጉር አለው ወርቃማ ፍሪዝ ነው። በየትኛው ባዝሊን እንደፈረዘው እኔ እንጃለት። እና ያው እዚህ ጋር ተመልከቱ። አሁን ቆይ ሌላኛውን ደግሞ ላምጣላችሁ። ቆይ መጣሁ። ያ ከእንትን ጋር በተያያዘ ከልብሱ ጋር አረንጓዴ ምናምን የሚለው ኢብኑ ተይሚያም ይለዋል። ፍሪዛም ነው ጸጉር አልባ ጺም አልባ ፍሪዛም ሆኖ አላህን አይቼዋለሁ ብሏል ሙሐመድ ብሎ አስቀምጦታል። እሱን ያውም ሙተዋቲር ሳሂህ መርፉ በሆነ ዘገባ ላይ የተዘገበው ብሎ ነው የሚለው። ቀጣፊዎቹ ግን ሌላ መጽሐፍ ይጠቅሱና ዳኢፍ ነው ብለው ይላሉ። ይህንኛውን የተናገረበትን ኢብኑ ተይሚያ ሳሂህ መርፉ ነው ያለው። ግሬዱ ሳሂህ መርፉ ብሎ ነው ያስቀምጠው። እስከ ነብዩ ጋር የሚደርስ ኦተንቲክ የሆነ አረንጓዴ ለብሶ ጺም አልባ ሆኖ ፍሪዛም ጸጉር ሆኖ ወጣት አይቼዋለሁ። ሜይ ቢ ክርስቲያንም መክፈት ትችላለህ እሱን ብሎ ነው ያለው። ስለዚህ እንደዚህ እያለ ይሄ እኛ አይደለም ይሄ ፍጡር ነው እያለው እንዴት ነው እሱ አምላክ ሊሆን የሚችለው? አንድ ነን ልትል የምችለው በምን አይነት መስፈርት ነው? ይሄ ፍጡር ነው እያለው ማለት ነው። እንዴት አንደኛው ጥያቄው ልጠይቅ? ቆይ ትቀጥላለህ። ቀጥል እንትና ኛው ኪታብ ደግሞ ምን ይላል? حدثنا يحيى ويحيى نجرني عن وكيع حدثنا يحيى وكيع የሚባል ሰው
عن سفيان عن أيوب كسفيان كأيوب عن أبي قلابة عن زهدم الجرمي عن أبي موسى الأشعري هينياو دمو أبو موسى الأشعري نينغراتشو غاشي أبو موسى من على قال رأيت رسول الله كوي عندي كوي متى اوكي ክርስቲያን ከፍቶታል ይመስለኛል ሰዛ የሆነ ተሚያን ቀጥል ያ ይሄ የኢብኑ ተይሚያ መጽሐፍ ላይ ያለ ነገር ነው። በያን አልተልቢስ 7ኛው ሙጀለድ ፔጅ 290 ላይ ማለት ነው። ምን ይላል? The messenger of Allah said የአላህ መልእክተኛ እንደተናገረው ይላል I saw my lord in the form of a beardless young man in a green curly hair in a green garden ብሎ ይናገራል። ጌታዬን አየሁት ጸጉር አልባ ፍሪዛም ሆኖ በአረንጓዴ ቦታ ተመልክቼዋለሁ ብሎ ይናገራል። እንደሚያሳየው አይነት ምስል ማለት ነው። ጺም አልባ ፍሪዛም ጸጉር ሆኖ አረንጓዴ ቦታ ላይ አይቼዋለሁ። አረንጓዴም ያለብሱታ አረንጓዴ ነው። ኦተንቲክ ነው። ያው with chain of ruling traced back to Abdullah ibn ምናምን ነገር the prophet back to the prophet ይሄ ነብዩ ድረስ የሚደርስ ነው። ስለዚህ አሁን ባክ አድርገው ወደ ቶፒኩ በቃ እንመለስ። ቶፒካችን ላይ እንመለስና እፎይ አረብኛውን ልትገልጥልን ትችላለህ? ምን አልክ? አልሰማሁም። ምን አልክ ራፊዳ? ሰማለሁ። ያ ይሰማል። እፎይ ራፊዳ። እሺ ቆይ አንዴ። ይሄ ምን አይነት ስልክ ነው? አዎ እሺ ቃለ ረሱሉላሂ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም አለ። እፎይ ትንሽ እንደሚታይ ነገር አተልቀው ወይ ይሄ ስልኬም አስቸግሮኛል ለራሴ ኔትወርክ መሰለኝ። እኔ ጋር ሚዩት ነህ የምትታየኝ። ኔትወርኩ አይደለም እኔ ይንዣበብብኛል እኔ ጋር ለዛ ነው። ስክሪኗ ትንሽ ስለተሰባበረች አስቸግራለች። እሺ ቀጥል። ኔትወርክ መሰለኝ አስቸገረኝ። በቃ ሌላ ጊዜ ሐዲሱን እናነባዋለን። ኔትወርክ ነው እንትን እያለ ያለው። እስኪ ቆይ ላስተካክል። ወደ ቶፒኩ መልሰው ክርስቲያን፣ ቶፒኩ ላይ ቀጥል። ያ እንግዲህ ቶፒካችን እስካሁን እንዳዳመጣችሁት ምንድነው ጥያቄው? ሙስሊሞች ሰላት ከመገናኘታቸው በፊት ምንድነው ሰላት ላይ ያሉ ወይም ከዛ በፊት ሁጥባ የሚባል ፕሮግራም አላቸው። ማለትም ሴርሞኒ ይሰጣል፣ እንደ ዳዋ ነገር እንደዛ ነገር ያደርጋሉ። እዛ ላይ ኢማሞቻቸው የሚናገሩት ንግግር ለምሳሌ ከነሱ አቂዳ ውጪ የሆነ ንግግር ቢናገር ያንን እንዴት አድርገው ቶለሬት ማድረግ ይችላሉ? ለምሳሌ ወሃብያዎች ምንድነው አላህ ከአርሽ በላይ ነው፣ ከሌሊቱ 1/3 ክፍል ሲቀር ይወርዳል ብለው ያምናሉ። በተቃራኒው ደግሞ ሱፊዎች ይህንን ትምህርት አያምኑ። ስለዚህ ሁጥባ ላይ አንድ ኢማም ተነስቶ ያንን የሚያምነውን ተቃራኒ እምነት ቢናገር እንዴት አድርገው ቶለሬት ያደርጉታል? ይህንን እንዴት ብላችሁ ነው የምትቃወሙት? ወይም ደግሞ ለዚህ የምትወስኑት ውሳኔ ምንድን ነው? ያ ሰው የሚያሰግደው ጤናማ ነው ወይ? ከዛ በኋላ ማለትም አምላክህን የአንተን አምላክ ባህሪያት ማያምን ከሆነ ትምህርቱንስ ማስተማር መማር ማለት ትክክል ነው ብሎ መቀመጥና መማር ይቻላል። ከዛ ደግሞ እሱም ሲባርክ ወይ ጸሎት ሲያስደርግ ለየትኛው አላህ ነው ጸሎት የምታደርገው? በዛን ሰዓት ላይ ነግሮሃል። አንተ የምታምነውን ለምሳሌ ይሄ ክደት ነው ብሎ ነግሮሃል። ክደት ነው ካለህ በኋላ የእሱን ጸሎት እንዴት ነው ተቀባይ አድርገህ ከእሱ ጋር ሰላት የምትሰግደው? ከእሱ ጋር ሰላት የምታደርገው እንዴት ነው? ፈይሰል አላህ 24 ሰዓት ከኛ ጋር ነው ያለው። እኔ ለመሸጥ ሁሉ ጊዜ ከኛ ጋር ነው ያለው አላህ። እኔ አይደለም መሸጣኝ። አይ ኖ ከኹጥባ ሰዓት ምናምን ነገር ሳይሆን ሁሉ ጊዜ ከኛ ጋር ነው ያለው አላህ። እነሱ ኹጥባ አረጉም አላረጉም ከኛ ጋር ነው ያለው። ለምሳሌ አንተ አላህ
አካላት አሉት ብለህ ታምናለህ አይደለ? በጭራሽ አታምንም? አላህ ይና አለው ብለህ ነው የምታምነው? ከአርሽ በላይ የተቀመጠ በቃ ምን ሆነ የተቀመጠው? ከአርሽ በላይ ተቀመጠ የሚል የለውም። ከአርሽ በላይ ነው አለ። በቃ እሱ እኛን የፈጠረን ሁላችንም የፈጠረን አምላክ አለ እዛ ጋር በቃ ከአርሽ በላይ ተቀምጧል። ሁሉ ነገርን ማለት ነው ተቀምጧል የሚል የለም። ለምንድን ነው ፈይሰል የምትከራከሩ? እዚህ መታችሁ ሁላችሁም አላህ እኮ ሱብሃነሁ ወተዓላ ከክርስቲያኖች ጋር አትከራከሩ። አንቺስ ላ መከራከርማ ስም ማውራት አለብን እኮ እስልምና የፈቀደልን ነገር እኮ ነው። ነፃነትን እየገፋች ነው። ላ ይኸውልህ ሹፊ አላህ ሱብሃነሁ ወተዓላ ከክርስቲያኖች ጋር እንዳንከራከር አላህ አስገድዶ ነው። ምክንያቱም ካላመናችሁ በቀር መቼም አያምኑም ብሏል። እሱ እንድትረጋገሙ ነው እንጂ ያው እሱን ያገማቸው ነው የሚለው መያዝ አለብሽ እኮ ሲጠየቅ እንረጋገም ነው ያለው መሐመድ። እኛ አሁን ጥያቄው መልሱልን። ሱሱ መልሺ። እዚህ ላይ ነው ለምን ገባሽ? ሲጀመር እኔ እውቀት ለማግኘት ነው በቃ። አትግባ እነሱ ጋር ትከራከሩ አላለም። እኛ ያለቃ ማክበር እኛ ግዴታችን። እነሱ እናንተ በእነሱ ካላማናችሁ በቀር ከሰሩኝ ለምን ብለን ነው ማንከራከረው? ለምን ብለን ነው ጥያቄ ማንጠይቀው? ለምን ብለን ነው እውቀት ማናገኘው? ማለት ትንሽ የጠፍራችሁን ቆሻሻ ሱሱ ደግመሽ አሁንም ትልክ ያለሽ እንዴት እናርግሽ? እኔ ቤት እየገባሽ ለምን ቤት ያገባች? አይ ለምንድን የምታስወርደኝ? እውቀትን ለምንድን የምታስወርደኝ? ሱሱ ክርስቲያን ቤት ሆነ ያለሽው እናንተ በእነሱ ካላመናችሁ ቁጭ ብለሽ እየተማርሽ ነው። ግዴታ እኮ ይልልሽ ማለት በሆነ ነገር እኮ ማሳመን እኮ አቺም እኮ በቃ ማስረጃ ይዘሽ ማሳመን ያለብሽ። በቃ እዚህ ጋር አሁን ከራከር ብሏል አላህ Subhanahu Wa Ta'ala ያላቃሉ። ምን ለማግኘት እስካሁን አሳምናችሁ ታውቃላችሁ? እውቀቱን ፈልጉ ብሏል እኮ ቁርአን ላይ አለ እኮ እውቀቱን ማወቅ አለባችሁ ብሏል። አንዴ በቃ ሱሱ ቀጥይ ንገሪን እስኪ አንቺ ምን ልንገርህ? ሁጥባ ትሳተፊያለሽ አለ ጁማ ሰላት ትሄጃለሽ? አዎ። መልካም አላህ ይናለው ብለሽ ነው የምታምኚው? ማንኛውም ሰው አላህ ከአርሽ በላይ ነው። አላህ ሰማይ አይደል አለ? አላህ ሰማይ ከአርሽ በላይ ነው ያለው። ሁሉም ከአርሽ በላይ አለ ብሎ ያምናል። ኦኬ? አዎ ሁሉም ነው የሚያምነው። ሙስሊም አማኝ ነው። ሻዳ ያዘ ሁሉ በቃ ያመነ ነው። በአላህ ላኢላሃ ኢለላህ ሙሐመድን አብዱ ረሱል ያለ ሁሉ በአላህ ያመነ ነው። ከዚህ እጭ ሌላ ንትርክ እንደዛ ሄይ ተራተር እኛ ለምንድን ነው ሙስሊሞች አንተ የጠየቀው ጥያቄ ልክ ተረጋጊ። ቆይ ጥያቄ አዳምጪ። ተረጋጊ። የሚጮህበት ደንቆሮ የለም እዚህ ቤት ውስጥ እንዳለ ሁለት ጆሮ አለን እንሰማለን። መልስ ስናመጣ እያወረዳችሁ ነው። ትክክለኛ ስንደርስ እኮ እያጠፋችሁ ነው። ሌላ ሰው ታመጣላችሁ። ሙስሊሞች ጫፍ ሲደርሱ ለጥያቄ መልስ ሲያመጡ ተረጋጊ። ምን መለሽና ነው ገና ላኢላሃ ኢለላህ ያለ ሁሉም ከአርሽ በላይ ነው የሚል ሙስሊም ነው አልሽ። እሺ ከአርሽ በላይ አይደለም የሚል አላህ ከአርሽ በላይ በዛት አለ የሚለው ስህተት ነው። አላህ ዛትም የለውም ከአርሽ በላይ በዛት አለ ማለት ስህተት ነው የሚል እሱ ሙስሊም ነው። ቀጥያ ቀጥይ። ምን አልከኝ? አንቺ አላህ በዛት ከአርሽ በላይ ነው ብለሽናል አይደለ? ብዛት ሳይሆን አላህ ከአርሽ በላይ ነው። አላህ ከአርሽ በላይ ነው። ምኑን ነው ከአርሽ በላይ? ምኑን የምትፈልገው? አላህ ከአርሽ በላይ ነው። አላህ ሱብሃነሁ ወተዓላ አንተንን እኛን የፈጠረ እናንተ ካዳችሁት። ምን ላስረዳይ? ካፊር ማለት ምንድን ነው? አርሽን እስኪ ተርጉሚልኝ እስኪ። አርሽ ምንድን ነው? አርሽ ከሰባት ሰማይ በላይ ማለት ነው። መላኢኮች ያለበት የለም ከዛ በላይ ማለት ነው። አላህ እጅ አለው የለውም? አለው። ኦኬ እግርስ?
አላህ ይጃሉ። ይሄ ጥያቄ ባለፈው ከተመልሶ አንተ እኮ አንድ ባለፈው ስመልስ አላህ ይሲቃል ይገነጥላል እንዲህ ይገላፈጣል ስትል ነበረ። ይሄ እኮ ንቀት ለምንድን ነው የምታመጣው? ጥያቄ ስታመጣ በትክክል ለምን አትጠይቅም? አላህ ይስቃል ብለሽ ሰው ሙስሊሞች የመለሱት ጥያቄ ዳውሎን አታረግም። ዝም ብለህ ሌላ ይሄ ተረት ነው። ሰማይና ምድርን የፈጠረ አላህ ነው ሲል ፖሊስ ቆይ ተረጋጋ። አስታወስኩሽ። በምኑ ነው የሚስቀው ስልሽ በቂጡ አይደለም መቼ የሚስቀው በአፉ ነው ያልሽኝ ልጅ አለሽ። ቴንኪው እግር አለው እጅ አለው ከአርሽ በላይ ነው። ስለዚህ እጅና እግሮቹ አላህ ከአርሽ በላይ ናቸው ብለሽ ታምኛለሽ። ይስቃልም አፍ አለው ብለሽ ታምኛለሽ። ይሄ አይነገሩለትም የለውም እያለ ሁጥባ ቢያደርግ አንድ ኢማም ትክክል ነው ብለሽ ትማሪያለሽ ወይ? እኔ በአንተ አልማርም። ምክንያቱም አንተ ካፍር አንተ ካዲያን ስለሆንክ እኔ ብነግርም አታምንም። እናንተ የምታምኑ በራሳችሁ ነው። ሱሱ በእኔ አይደለም። ሁጥባ ላይ ኢማሙ አላህ እጅ አለው ማለት ስህተት ነው፣ እግር አለው ማለት ስህተት ነው፣ ይስቃል ማለት ስህተት ነው፣ ከአርሽ በላይ ያለ ማለት
ታመጣሽው ሙስሊም አይደለም የሚለውን ከየት አመጣሽው እንዴ? ሰውየው እኮ እንደዛ የሚል ሰው በቁርአን አላመነማ። በቁርአን አላሁ ተዓላ ጅማሪ እንደሌለው ሁሉን ነገር ፈጣሪ እንደሆነ ነግሮናል። እንደውም አምሳያ እንደሌለው ነግሮናል። በቦታ የሚገለጽ ደግሞ ብዙ አምሳያ ኖረዋል። ቦታ ላይ በመኖሩ ብቻ እኔም ቦታ ላይ ነኝ እሱም ቦታ ላይ ነው ካሉ በቦታ በመኖራችን ብቻ እንመሳሰላለን። ስለዚህ የእሱ ኡስታዝ ኢማም ለአንቺ ኢማም ሊሆን አይችልም። እንኳን ኢማም ሊሆን ሙስሊም አይሆንም። የእሷ ኢማም ለአንተ ኢማም መሆን ይችላል። ቡካሪና ሱሉ ሰላሳ ይቅሩ በደምብ ፈይሰል ጠርጋት ወይ ናፊ ኢማም ለአንተ ኢማም መሆን ይችላል። አብዱ እሷን ከአርሽ በላይ ያለ የምንለውን አትከተለውም? አንዲት ሷ ላብረት አትቀበልም፣ አትከተይም። በዛቱ አርሽ በላይ ብላ አታምንም። ሲጀመር እሷ መካ ሀጅ ስታረጊ ማንን ተከትለሽ ነው የምትሰግጂው? ማንን ተከትለሽ ነው የምትሰግዱት? እሱ ሌላ ጉዳይ ነው አላቸው። አንተን አይደለም እሷን ነው። ሀጅ ስታረጊ ስትል አልገባኝም። የራሴን ኢማም እከተላለሁ ወይ ብቻዬን ሰግዳለሁ? መካ ከሄድሽ ለብቻሽ ነው የምትሰግጂው? ማን ይከለክለኛል? የሚከለክልሽ የለም። ነገር ግን ተከትለሽ የምትሰግጂው ከአርሽ በላይ አለ የሚለውን ነው የምትከተዩ። አብዱ መካ ወህብያ ብቻ ነው እንደሚሄደው የሚሄደው አላልኩሽም። የሚያሰግደው ታዲያ አህባሽ ነው። ማን ነው የሚያሰግደው? እዛ ወህብያ ነው እንዴ? አይ ኧረ አይደለም። እና ማን ነው የሚያሰግደው? የዛ ሄዳችሁ ልታሰግዱ ነው? ዛሬ ነው የሰማሁት። ዛሬ ከሰማሽ በተማሪ ያለ ሌላ ጉድ። አይ አይባልም እንደዛ። እኔ ራሴን ችዬ መስገድ እችላለሁ። የራሴም ኢማም ሊኖር ይችላል። ሲቀጥል ደግሞ አንድ ሰው ዝም ብዬ አይደለም እንደዚህ ካፍር ነው ብሎ እኔ ከሰማሁበት ነው። አሁን ራሱ ኢፎይ ሲጠይቀኝ ምንድን ነው ያልኩት? በችሎታው ካለ ሳሂ ነው፣ ግን በዛቱ ካለ ሙስሊም አይደለም ነው። ስለዚህ እኔ አንድ ሰውን አይቼው እንደዚሁ ዝም ብዬ ካፍር ነው አይደለም። በዛቱ ካለ ሙስሊም አይደለም የሚለውን ከየት አመጣሽሽ? ዛት አለው። ኦኬ አብዱ ሊስን ቆይ አብዱ አላ ዛት አለው ብለህ ነው የምታምነው አይደለም? ወጣ ሄደ፣ ወደ አባቱ ሄደ። ጥያቄው ሊቃኝ ሲል ወጣ። ኤኒዌይስ ስለዚህ አንደኛው ለአንደኛው ጣዖት ነው ተባብሎ ቁርአኑ ላይ በግልጽ አብራችሁ እንኳን አትቀመጡ እያለ መማማር ይቻላል ወይ? መማማር ይቻላል ወይ? ኢድሪስ እንኳን ደህና መጣ። ቀጥል ክርስቲያን። ሙይት አድርጋችሁኛል መሰል። ሰላም እንዴት ናችሁ? ሰላም ላንተ ይሁን ኢድሪስ። እንኳን ደህና መጣ። ነች እንዴ? ናፊ ካፊር ነች። እናንተስ እንዴት ናችሁ? ኢየሱስ ክርስቶስ አምላክ ሁሌ እዚህ ጋር ምስጋና ይገባው። ሄሎ ወንድማችን ቆይ አንዴ ተረጋጉ። አምላክ ምስጋና ይገባው። እንዴት ናችሁ እናንተ? ጥያቄ መጠየቅ ይቻላል? ክርስቶስ አላህን የፈጠረ ነው። ሙሐመድ አላህን ፈጠረ። አላህን ደግሞ ሙሐመድ ፈጠረው። ሁለቱንም የፈጠራቸው ግን ክርስቶስ ነው። ወደ ቶፒኩ ግባ። ሞክ አድርጋለሁ ብለህ እንዳሞክረው ደግነው። ጥያቄ ልጠይቅ? ኢድሪስ ጥያቄውን ሰምተዋል? ደግመህ ሞክ እንዳታደርግ። ኩል ልጠይቅ ወይንስ ትጠይቁኝ? ጥያቄውን ሰምተዋል? ቀጣይን እጠይቃለሁ በሁለተኛው። ጥያቄውን ሰምተዋል? እኛ እሺ ድገምልኝ። ኦኬ ሁጥባ ላይ ታድመህ ታውቃለህ አንተ? ሁጥባ ማለት ምንድን ነው? ሁጥባ አታውቅም? እሺ በምን በጁሙአ ሶላት ወይንስ በኢድ ሶላት ወይንስ በጁሙአ ሶላት? በጁሙአ ሶላት በማንኛውም ሶላት። እሺ ታድመህ ታውቃለህ አይደል? እሺ ኦኬ ሁጥባውን የሚሰጠው አካል ወይም ደግሞ ኢማም አንተ ከምታምነው የአምላክ ባህሪ በተቃራኒ ቢያስተምር ምንድን ነው የምታደርገው? ያንን ሁጥባ ቁጭ ብለህ ትከታተላለህ ወይስ ትቃወመዋለህ? ያ ኢማም የሚደረገው ሰውዬ እኮ እብድ አይደለም፣ ጤነኛ ነው።
ኦኬ አላህ የት ነው ያለው ብለህ ነው የምታምነው አንተ? ወይንም እውቀት የሌለው ሰው አይደለም እዛ ቦታ ላይ ኢማም የሚደረገው። ቆይ በጣም ጥሩ ችግር የለው። በጣም ጥሩ እሺ። አላህ እጅ እግር አለው ብለህ ታምናለህ አንተ? አለው። ኦኬ አላህ እጅ እግር የለውም ብለው የሚያምኑ ኢማሞች ያንን ቢናገሩስ? እነዛማ በቃ አላመኑም። እንደናንተ ሙስሊሞች አይባሉ፣ እንደ ክርስቲያኖች መእዙር ናቸው። እነዛ በቃ እውቀት የላቸውም ማለት ነው፣ አያውቁም። ኦኬ ስለዚህ እነዛ ሙስሊሞች አይደሉም ማለት ነው። አይ ሙስሊም ላኢላሀ ኢለላህ ሙሐመድ ረሱሉላህ ይላሉ፣ ግን ቢሉም አያውቁም። በዛ እነዛ ሰዎች መማር አለባቸው፣ እንዲማሩ መመከር አለባቸው ማለት ነው። ኦኬ ከነሱ ትምህርት ትወስዳለህ። ኢማም ቢሆን ኢማም ሆኖ አላህ እጅ የለውም፣ አላህ እግር የለውም፣ አላህ እንደዚህ የሚባሉ ነገሮች የሉትም፣ እንደዚህ ያለው እሱ ጣዖት ነው ወይም ፍጡር ነው ቢል ትክክል ነው። ቅድም ሲናገር የነበረው ሰውዬም ሰምተዋል። ዶክተር የሚባለው ዶክተር ቅድም ሲለፈልፍ ነበር፣ ዝም ብሎ እየቀባጠረ ያ የጫት ሱስ የጫት ቃሚ የሀባሾች ተከታይ ነው። እንደዚህ አይነት ሰው ዝም ብሎ በቃ ዝም ብሎ በቃ እንዳለ የልብ ወለዱን ሲናገር ነበር። እናንተስ ምን ትረዳላችሁ? እንደዚህ አይነት ሰው አስገብታችሁ ለእናንተም እኮ ጥሩ አይደለም። ያው አንተንም እየታዘብን እኮ ነው የተጠየቀው። ታዘቡኝ። ምን የሆነ እውቀት ነው የማወራህ እኔ። ኢድሪስ ገጠር ላይ ታውቃለህ? ገጠር ላይ ስለሆንክ ነው ዛሬ አዝመራ ቀደም ብሎ የደረሰ አዝመራ ካለ ምስል ይደረግና ኬፓን ልክ አንተ እንዳደረካት ይደረግና እህሉ መሀል ይደረጋል፣ ወይንም ደግሞ ዳርና ዳር ይደረጋል። እሱ የሚደረግበት ምክንያት ምንድን ነው? ወፎች ቀድሞ የደረሰን እህል ይበላሉ፣ እሱን ለመከላከል ማለት ነው። ከዛ የሆነ የቴፕ ክር አላል፣ እሱ ይታሰርበታል ዙሪያው። ንፋስ ሲነካው ጥዝ የሚል ድምፅ ያሰማል። ወፎቹ ከዛ ልክ ድንጋይ የተወረወረባቸው ስለሚመስላቸው ይሄዳሉ። አንተ ኬፕ ራሱ እንደዛውን ነው የሚመስለው። ሌላው ሞክ ስታደርግ አንተ ራስ ፕሮፋይል ሞክ ያስደርግሃል ማለት ነው። እሺ አሁን ጥያቄ ልጠይቅ። አልመለስክም እኮ የተጠየቀውን ቅድሚያ። ከተሳደቁ አባቶች ጫታሞች ናቸው እንደዚህ ናቸው ከማለት ውጭ እኮ መልስ አልሰጠህንም። እኛ የምንፈልገው የገጠር ልጅ ማለት እኮ አንተ አሁን ፉገራ መስሎ ነው። እና አሁን እውቀትን እንድንማማር ብዬ ነው። እኔ እኮ የገጠር ልጅ ነኝ ብዬ እኮ ነው ያልኩት እኮ እኔ። አሁን ጠየቃችሁ ሊጠይቅሽ ድጋው ነው። ወደ ቶፒኩ ግባ። አልመለስክልንም። ጫት ቃሚ ናቸው እንደዚህ ናቸው እነሱ አባሾች እንደዚህ ናቸው የሌላቸውን ሰዎች ነው ተንጫጫው። ዝም ብለህ እውቀት የላቸው ሰው ነው አንተ። ማንኛውም ሰው ለመሳብ ተፈለግ እውቀት ያለው ሰው መሆን አለበት። በእውቀት ለምሳሌ ኢድሪስ እያልከን ያለው እንደዚህ አይነት ኢማሞችን መጅሊሱ ሳያስተምር እውቀት ሳይሰጥ ዝም ብሎ ኢማም እንዲሆኑ ይሰጣል እያልከኝ ነው ስልጣን አይደል? ወይስ በራሳቸው ተነስተው ነው መስጊድ ውስጥ ገብተው የሚያስተምሩት? ጫት የሚበላው እንደዛ ዝም ብሎ በየመንገዱ የሚያሳምን እንደዚህ አይነቱ በእውቀት ያንተ እኮ የመጅሊሱ መሪ እኮ አዳምጥ። በጫት ጉዳይ ላይ ሂላፍ ተፈጥሮ ነበረ፣ ተላልፈው ነበረ። የተወሰኑ አንጃዎች ጫት መቃም በራሱ ከእስልምና ያስወጣል አሉ። የተወሰኑ ኡስታዞች ደግሞ እንደዛ የሚል የለም። አዳምጥ። ሜይ ቢ ናፊ ሰምተሽዋል ይሄንን? ኡስታዞች መግለጫ ሰጥተው ነበረ ጫት መቃም በራሱ ያስወጣል። አዳምጥ። ከዛ ደግሞ የተወሰኑ ደግሞ ነው ችግር የለውም እንትን አይደለም የሚልም ነበር መጅሊሱ። ከዛ በኋላ በጫት ጉዳይ ላይ ፈትዋ አትስጡ ብሎ ያለው የአንተ መጅሊስ ነው መሪው፣ የአንተ መሪ ነው። ዶክተር አቡበክርን ከሆነ ጫት ምናምን ያለው እስኪ ዶክተር አቡበክር ጫት ስቅሙ ያየ ከሆነ ቪዲዮ ወይም ፎቶ ላክልስ። አይ ዶክተር አቡበክር ብቻ ሳይሆን እንዳጠቃላይ ለምሳሌ ሀጂ የሞቱት ሀጂ ለምሳሌ እሳቸው ለምሳሌ የመጅሊስ መሪ ነበሩ። ጠይቃቸውኝ አይደለ? ሀጂ ሙፍቲስ እሳቸው በኢልም ላይ አልነበሩም? ኢድሪስ ጠይቁና እኔም ደግሞ ወደ ጉዳዩ ወደ ርዕስ ልግባ። ኢድሪስ ሰምተዋል? እሺ ተቀዳሚ ሀጂ ሙፍቲ ለምሳሌ ያረፉት እሳቸው እውቀት አላቸው የላቸውም? እነሱ ሊያሰግዱ ይችላሉ አይችሉም? ሙቷል እሱ ተው። አሁን በህይወት ቢኖር በእሳቸው መስገድ ይበቃል አይበቃም? ሐራም ነው። ሐራም አለ ክልክል ነው። አሁን በእውቀት ነው የምናወራው። ስለዚህ እውቀት ነው በቃ መጽሐፍ እኮ እሳቸው እውቀት የላቸውም ማለት ነው እኮ እውቀት የላቸውም። በእሳቸው መስገድስ በእሳቸውን ትምህርት ማዳመጥ ያከፍራል ወይንስ ሙስሊም ነው የሚያደርገው?
ለምን የማያከፍረው? ሀቅንና ሀቅ የሆነውና ሀቅ ያልሆነውን አንተ መማር አለብህ። ያንን መለየት አለብህ። እዚህ ቦታ ላይ ዝም ብለህ እከሌ እንዲህ ነው ብለህ በቃ ሰው መሳደብ አይቻልም። የሞተ ሰው መሳደብ አይቻልም። ሰው ማዋረድ ፓራፍሬዝ አድርገው ክርስቲያን ያ ምንድነው ሄድበት ሀሳቡ ላይ አያውቁም ምናምን አያስኬድም። ለምሳሌ እነዛ አካላት ሁጥባ የሚሰጡት ወይም መስጊድ ውስጥ መሪ ተደርገው የሚሾሙት አካላት ምንድነው ያውቃሉ፣ ያስተምራሉ ተብለው ነው ተመርጠው የሚሾሙት ማለት ነው። ያ ማለት ግን እንደሚያምኑበት እምነት ለአምላካቸው አምላካቸውን እንደተማሩት ነው ሊቅ ሆነው እዛ መስጊድ ውስጥ ገብተው የሚያስተምሩት እንጂ ተራ ሰዎች ሆነው ምንም ሳይማሩ ምናምን ነገር ሆኖ ላይሆን ይችላል። አለበለዚያ ደግሞ እንደዛ ብላችሁ የምታምኑ ከሆነ ዌልካም፣ ምንም የማያውቁ አካላት ናቸው ገብተው እናንተን የሚያስተምሯችሁ ማለት ነው። ሳይማሩ እናንተን የሚያስተምሩት ሳይማሩ ነው። ይሄ እንደዛ ስለሚያስይዝ ማለት ነው። ነገር ግን እነሱ የራሳቸው አቂዳ አላቸው፣ እናንተ የራሳቸው አቂዳ አላችሁ በአምላክ ጉዳይ ማለት ነው። በአምላክ ኮንሴፕት ግን አትገናኙ። እናንተ ሌላ ነው የምታምኑት፣ እነሱ ሌላ ነው የሚያምኑት። ሰማይና ምድር ናቸው። በአምላክ ጉዳይ በጣም ስለምትለያዩ አንድ መስጊድ ሼር የምታደርጉባቸው አጋጣሚዎች አሉ። ለምሳሌ ወሃብዮችና አህባሾች ማለት ነው። አንድ መስጊድ ሼር የምታደርጉበት አጋጣሚ አለ። አንድ መስጊድ ላይ ሼር እያደረጋችሁ ነገር ግን አንዱ ወጥቶ ሁጥባ ሲያደርግ እናንተ ከምታምኑት ሌላ ተቃራኒ ባህሪ አድርጎ ቢናገር ያ አምላክን መሳደብ ነው ብላችሁ ነው የምታምኑት አይደል? ናፊ እንደዛ ነው የምታምኑት። ለምን ተከፋፈለ? ክፍፍል ለምን ኖረ ነው? ኖ አይደለም። ሱናን አቢ ዳውድ 4603 አንድ የክፈተው ክርስቲያን ለምን ኖረ ሳይሆን አንተ የምታመልከው አላህን ጣዖት እያልኩት ትክክል ነው ብለህ ትማራለህ ወይ? እኔስ ባሰግድ ለአንተ ያ ሶላቱ ተገቢ ነው ወይ? በምንድ አላህ ነው ጣዖቱ? ማስረጃ ሰይቶ ካወራ እኮ ችግር የለውም። ማስረጃ ሰይቶን ቢያወራ እኛ ምናምን ሀሰን በደንብ ተረዳ። አንተ ብታምነው አለ ያለህን ሲፋቶች አንተ ብታምነው ያለ ሲፋቶች ይኖራሉ አይደለ? ስላላ ሲፋቶች የምታምናቸው ይኖራሉ። ያ አንተ የምታምነው ሲፋቶቹ በሙሉ ስህተት ናቸው፣ ለአላህ ይህ አይገባም፣ የተናገርካቸው በሙሉ የፍጡር ነው ቢል አንተ የምታመልከውን ፍጡር ነው እያለው ነው ማለት ነው። አሁን እሱን እንዳወራ አውጥቶ ወይ ከቁርአን ወይ ከሐዲስ ከነቢዩ ከተናገረው ቢያሳየኝ እኔም አልከራከረውም። ሀሰን የማሳየት ጉዳይማ ከሆነ ካሳመንከውማ አንድ አቂዳ ውስጥ ገባችሁ። ነገር ግን አያሳይ ጊዜ ግን አንተ ስነግረው ይሄ የፍጡር ባህሪ ነው፣ አንተ እያመለክ ያለው ፍጡር ነው እንደዚህ ከሆነ ብሎ ካለ ከዛ እሱ ትክክለኛ ሆኖ ኢማም ሊሆንህ ይችላል ወይ? በሌለ ነገር በሌለ መረጃ ካወራኝ አይችልም ሊሆን አይችልም። ሀሰን ችግሩ ምን እንደሆነ ታውቃለህ? እሱም እኮ መረጃ ይጠቅመኛል ብሎ ያሰበውን እኮ መረጃ ሊጠቅስ ይችላል፣ ሊተረጉም ይችላል ራሱ። አንተም ደግሞ ነው ተሳስቷል ብለህ የምጠቅሳቸው ጥቅሶች ይኖራሉ፣ ግን ተለያይታችኋል። በቃ ለምሳሌ አላህ እጅ አለው ብለህ ታምናለህ፣ እሱ ደግሞ አላህ የእጅ ፈጣሪ እንጂ እጅ የሚባል ነገር ለአላህ አይጸድቅም ይላል። አንተ እግር አለው ብለህ ታምናለህ፣ ለአላህ እግር የለውም የእግር ፈጣሪ ነው፣ ስለዚህ አንተ ፍጡር ነው የምታመልከው ይላል። አላህ ከአርሽ በላይ ነው በዛቱ ብለህ ታምናለህ፣ አላህ በዛት የሚገለጥ በቦታ የሚገለጥ አይደለም የቦታና የዛት ፈጣሪ ነው እንጂ ብሎ ያምናል። ስለዚህ አንተም ፍጡር እያደረገው ነው እሱ። አሁን የአንተን አምላክ ፍጡር እያደረገው ነው። ይሄ አካል አንተን ጸሎት ማስደረግ ይችላል ወይ? እነዛ ብሎ እያመነ ነው። እሱ ከባድ ጥያቄ ነው። እችን ቁርአን አንብባት አንዴ፣ ሀዲስ አንብባ ክርስቲያን አይደለም ብዙ ላይ እችን ሀዲስ አንብባ። ቀጥል ክርስቲያን። ምን ይላል? ዘ ፕሮፌት ሴድ ነቢዩ እንደተናገሩት ኮንትሮቨርቲንግ አባውት ዘ ቁርአን ኢዝ ዲስቢሊፍ፣ በቁርአን መለያየት ክህደት ነው ኢአማኝነት ነው ብሎ ሙሐመድ ተናግሯል። ስለዚህ በቁርአን ላይ በአንድ የቁርአን አንቀጽ ላይ የምትለያዩ ከሆነ መካድ ከሆነ ግልጽ ነው ማለት ነው። ሱራ 4 እና 65 አንዴ ክፈተው ብሎ አባስ ምን መሰለ ችግሩ? በቁርአን ላይ ተለያየ። በቃ ተተለያየ። የሚለያይ የለም። ኧረ በቁርአን የሚለያይ የለም። በቁርአን ላይ ተለያየህ ማለት እኮ ምንድነው? አንተ አረዳድል ላይ ተለያየ። እንደዚህ ይላል፣ በጌታህም እምላለሁ በመካከላችሁ በምትከራከሩበት
በተከራከሩበት ፍርድ እስከሚያስፈርዱ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀት እስከማገኙና ፍጹም መታዘዝን እስከሚታዘዙ ድረስ አያምኑም። ስለዚህ ሙሐመድ አሁን በአካል ኖሮ ሊፈርድ አይችልም። ፍርዱ የሚሆነው ምንድነው? ሐዲስና ቁርአን ነው የሚሆነው። ስለዚህ በምትከራከሩበት በመካከላችሁ ላይ ሐዲስና ቁርአን በሱ ፍርድ እስካልዳኘህ ድረስ አማኝ አይደለህም ይላል። ሙሐመድ ሁለት የተለያየ ነገር ከሰጠ ውጪዝ ተጠያቂ የሚሆነው እሱ ነው። ሁለት የተለያየ አላህን ያስተዋወቀው ማለት ነው። ሱራ 59 አንዴ ክፈተው። ሁለት የተለያየ ተቃራኒ ነገር ካስተማረ ጥፋቱ እናንተ ሳይሆን የሙሐመድ ይሆናል ማለት ነው። ሐዲስ ደግሞ በግልጽ እንደሚናገረው ሙሐመድ ግልጽ አንደበተ ርቱዕ እንደሆነ ይናገራል። አይ ውሽዝ አንዴ ሌላ ነገር ሚል ያደርገዋል ማለት ነው። ቁርአኑ ደግሞ እንደዚህ ይላል። ከፍ አድርገው ትንሽ አይታየኝም። ያለ መልእክተኛ መልእክተኛውንም የሰጣችሁን ማናቸውንም ነገር ያዙ ብሏል። ሁለት ተቃራኒ ነገር ከሰጣችሁ ደግሞ ተጠያቂ የሚሆነው ሙሐመድ ነው የሚሆነው ማለት ነው። አንዴ አላህ እጅ አለው ብሏል፣ አንዴ የለውም ብሏል። አንዴ ከአርሽ በላይ ነው ብሏል በዛቱ፣ አንዴ በዛት አይገለጥም ብሏል። አንዴ ከሌሊቱ 1/3 ይወርዳል ብሏል፣ አንዴ ደግሞ አይወርድም ብሏል። ስለዚህ ስለ አላህ ራሱ የነገራችሁ ተቃራኒ ሁለት ነገር ከነገራችሁ ይጠፋፋል ማለት ነው። ቁርአናችሁ በግልጽ እንደሚናገረው ደግሞ ሁለት ተቃራኒ አካላት አምላክ ካለ አንዳንዱን እንትን ይለዋል ያጠፋዋል ብሏል። ስለዚህ ሁለት ተቃራኒ ነገር ከነገራችሁ አላህ እርስ በርሱ ይጠፋፋል ማለት ነው። ሁለት ተቃራኒ አካል ካለ አንዱ ሲያጠፋ አንደኛው ሲያለማ፣ አንደኛው ሲያለማ አንደኛው ሲያጠፋ ይጠፋፋሉ ማለት ነው በቁርአናችሁ ሎጂክ መሰረት። ስለዚህ ነሰሰርሊ አንደኛው ነው ትክክል የሚሆነው። ስለዚህ አንደኛው እንደው ያስተማረው ሙሐመድ ራሱ ማለት ነው። በዚህም መሰረት እኛ እንደ ክርስቲያኖች ሁለቱም ትክክል አሉ ብለን ነው ምናምነው። አለውም ቢልም የለውም ቢልም፣ ነገር ግን ሊያስተምር የሚችለው እንኳን አንዱን ነው የሚሆነው። በዛ ውስጥ መሆናችሁ ደግሞ ትክክል አይሆንም ነው። አንድ ነው የሚለው ራሱ አያስኬድም ነው፣ ስህተት ነው። አባስ ግልጽ ነው። ቁርአን ነው። ምን ውስጠት ነው? አንተ ሰው በጻፈው መጽሐፍ ቅዱስ ታመልክ የለ እንዴ? አንተ ማን የጻፈው ያንተን ቁርአን? ቁርአን የአላህ ቃል ነው። አላህ ነው ጽፎ የሰጠህ? ይህንን የምታየውን አላህ ነው የጻፈው? የአላህ ቃል ነው። ይህንን አላህ ነው ወይ የጻፈው? ቃሉን የአላህ ቃል ነው። አላህ ነው ወይ የጻፈው? ማን ጻፈው? ሰው በጻፈው ታምናለህ ብለኸኛል። ይሄ የአላህ ነው የጻፈው? ጠረጴዛ አዘጋጅቶ እንደዚህ እያለ በብዕር አላህ ነው የጻፈው? ይሄንን በማን የወረደው ቁርአኑ? በዝንጀሮ እንደዚህ ይወረድ ስለማ በማን ወረደ አይደለም ጥያቄያችን። ይሄን የጻፈው ማን ነው? አባስ መልስ። ሚዩትን አንሳን ነው። በሰው በተጻፈ አታምንም አይደለ? ለምን ወረድክ? በሰው በተጻፈ አላምንም ያለው ዞሮ ሊመታ ሲል ወረደ። ለዘመናት የነበረች መፈክራችሁ ዘንድሮ ታነሷት። በአንደኛው ሴንቸሪ ላይ ቀልዘን የጣልነውን ይህን አርጉመንት እንዳይነሳ አድርገን የሰበርነውን ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ሙስሊሞች ጥያቄውን ያው በደንብ ተረድተውታል። ነገር ግን መልሳቸውን ሁላችሁ ቀደም ባወራው ነገር ማለት ነው የማየው ጉዳይ ዝም ብለህ አታጋጩ በሆነ ነገር ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናንተ ናችሁ የተጋጫችሁት፣ ባስተምሮታችሁ እናንተ ናችሁ የተጋጫችሁት እኮ ያጋጭ እናንተ ናችሁ እንጂ ያልተረዳችሁ ነገር ማለት ነው። በማታውቁት ነገር እንዳልከው አስተምሯችሁ እርስ በራሳችሁ ያጋጫችሁ እኛ አይደለንም ያጋጨናችሁ። አስተምሮ ነው ግን እናንተ አታውቁትም ነበር። ይሄ አስተምሮ ተደብቆ አታውቁትም ነበር። እኛ ወጣን። ከዛ በኋላ እንደተለያየ ስታውቁ መጋጨት ጀመራችሁ። ክርስቲያን ዳምጠኝ አሁን ዳምጠኝ በአላህ በአንዱ አንቀጽ ካደ ወይም ደግሞ ያስተባበለ ማለትም አንተ ከምትረዳው አረዳድ የተለየ አረዳድ የሚረዳ ኢማም አንተን ለአንተ ሁጥባ መስጠት ይችላል? ሰምተኛ ጥያቄ አይደለም። ቅድም በተነሳው ጥያቄ ነው ያለሁት የገባሁት ያለው ይሄ ነው። ይሄ ተመሳሳይ ነው ጥያቄው። ለምሳሌ አላህ ከአርሽ በላይ ነው በሚለው አንቀጽ ቅድም ነብዩ አለይሂ ሰላም አላህ ከአርሽ በላይ አይደለም ሙሐመድ
አዳም ነስ ሙሐመድ ሁለት ቃል አስተምሯቸዋል። ስለዚህ ሁለት ቃል አስተምሯቸዋል፣ ችግሩ የሙሐመድ ጋር ነው ብሎ ኦፌ በነብዩ እየተቸ ነበር። ትንሽ ያው ብንከባበር በጣም አሪፍ ነው። ሁለት ተቃራኒ አስተምሩ ማያቁም ረሱሉ አለይሂ ሰላም። እኔ ያልኩት ፎር ሴክ ኦፍ አርጉመንት ነው። ለምን ደሞ አዳም ለምን ደሞ ና አብዱ ለምን ደሞ አዳም ተሺ እሺ እኔ ያለው መሐመድ ሁለት ተቃራኒ ነገር አስተምሯል አይደለም ያልኩት። ለምን እንደዛ እንዳልኩት ታውቃለህ? እኔ ያልኩት ሁለቱም ትክክል ናችሁ ካላችሁ እናንተ አላህ እጅ የለውም ሲልም ትክክል፣ አላህ እጅ ያለውም ሲል ትክክል ብላችሁ የምታመቻችሁ ከሆነ ስለዚህ ጥፋቱ የእናንተ ሳይሆን የሙሐመድ ይሆናል። አንድ ቀን አላህ እጅ ያለው ብሏል፣ አንድ ቀን የለውም ብሏል። አዳምጥ። አይ አሁን ላይ አንደኛ አይ የቱ ጋር አለ ነው? አዳምጥ። አይ ሶዬ አላህ እጅ ያለው ብለው የሚያምኑ አሉ፣ አላህ እጅ የለውም ብለው የሚያምኑ አሉ። ሁለቱም ትክክል ናቸው ብለው የሚከተል ሰው ካለ ሁለቱም ትክክል ናቸው። አላህ እጅም አለው የሚለውም ትክክል ነው፣ አላህ እጅ የለውም የሚለውም ትክክል ነው። አላህ በቦታ ይገለጣል የሚለውም ትክክል ነው፣ አላህ ለቦታ ይገለጣል የሚለውም ትክክል ነው። አላህ የአካላት ፈጣሪ እንጂ የዛት ፈጣሪ እንጂ ዛት የለውም የሚለውም ትክክል ነው። አይ ዛት አለው የሚለው ትክክል ነው ካላችሁ ተቃራኒ ነገሮች፣ ሁለት ተቃራኒ ነገሮች ሁለት ተቃራኒ ነገሮች ስለ አንድ ነገር እየተወሩ ሁለቱም ትክክል ከሆኑ ስለዚህ መሰረቱ አስተማሪው አበላሽቶታል ማለት ነው። ተማሪዎቹን ትክክል ከሆኑ ሁለቱም ትክክል ከሆኑ መጽሐፍ ላይ ከቻሉ መምህሩ ይሆናል ጥፋተኛው። መምህሩ ግን አንደኛው አስተማረው ከተባለ ከሁለት አንዱ ስህተት ይሆናሉ። ወይን አለው ያለው ስህተት ይሆናል፣ ወይን የለውም ያለው ስህተት ይሆናል። ወይን ከአርሽ በላይ ያለው ስህተት ይሆናል፣ ወይንም ከአርሽ በላይ በዛት አይገለጥም ያለው ስህተት ይሆናል። ጨርሳል ለሚገባ እሺ። ከጨረስክ ማንኛውም ጋር ሚዩት ዘግታችሁ ማውራት ብቻ አይደለም። አዳምጠኝሽ ጨርሰ ማለት ከጨረስክ ማለት ነው። አሁን ቁርአን አንድ ነው። መሐመድ አይደለም ወንድማችን እኮ ጠብቀኛ። ርዕሳችን መሐመድ አይደለም። እናንተ ሁሉ ስለ መሐመድ ሲጠየቅ ነው መልስ ለመመለስ የምትጠይቁ። አሁን እየመለስኩ ጠብቀኝ። ተራ በተራ እሺ እናውራ። ሚዩት ዘግቶ አይደለም ማውራት አይደለም ትርጉሙ። አሁን ቅድም አሁን ይሄ ሙሐመድ አለይሂ ሰላቱ ወሰላም ያኒ እጅ አለው እጅ የለውም አላህ ከአርሽ በላይ ነው አይደለም በሚለው ጉዳይ አስተምሯቸዋል። ይሄን ነገር ትምህርት አለው እና ስለዚህ የአስተማሪው ችግር ነው የሚለው ትችት ከየቱ ጋር ይሄን አይተህ ታወራለህ? አንድ ሁለተኛ ከተከታዮቹ አብደላ ከተከታዮቹ ነው። እሱን ተከታዮቹ ሁለት አለ። ካሁን ሁለት እምነት ነው የሚያምኑት። አላህ እጅ የለውም የሚል አለ። ቆይ አንዴ አየህ፣ ዝም ብለህ ነው በቃ እየለፈለፍክ ያለው ማለት ነው። አላህ እጅ የለውም ብሎ የሚያምን አለ፣ አላህ እጅ አለው ብሎ የሚያምን አለ። ስለዚህ ሙሐመድ ቆይ አዳምጥ። ስለዚህ ሙሐመድ ሁለት የተለያየ ትምህርት ማስተማሩን የምናውቀው በዚህ ነው። ሙሐመድ ሁለት አይደለም ከዛ በላይ ትምህርት ነው ያስተማረው። ማረጃም ተሽያም። ኦኬ እንደዛ ከሆነ አላህ እጅ እግር አለው ብለህ ታምናለህ አንተ? የሰዎች አረዳድ አዳምጠኝ። ከአንተ ኦኬ ሙሐመድ ለአረቦች ብቻ ነው አያገባቸውም ማለት ነው። አረብኛ የማይችሉ ሰዎች አያገባቸውም። እሺ እና ማን አወራ? እሺ አረቦች ነው ራሱ። ቆይ ማን ተናገረው ነገር ተጠልፈት ወድቃለሁ ወንድማችን። ማን አወራው? የራስን ወረድ ተሮሲ ምን ተተው የራስ ወረድ ተሮሲ አብዱ እሺ ምንድነው የፈለገው? እሺ ከአንተ ላውራሽ ካይዋ ስለዚህ አሁን እንዳምጠሽ እኔ ሊያወራ እኮ አልሰጣኝም። ያ ክርስቲያን ምን እንደሆነ እንጃ። አሁን እኔ ያልኩት ቁርአን አንድ ነው፣ ሐቁ አንድ ነው። አዳምጠኝ። ሐቁ አንድ ነው፣ ቁርአኑ አንድ ነው፣ ሐዲሱ አንድ ነው። ሐዲሱ ሰሂህ ሆኖ ከመጣ ቁርአን መቼም ትክክል ነው። ሐዲስ ግን ያ ضعيف የሚያምን ነገር አለበት። እሱ ሰሂህ ሆኖ ከመጣ መንገዱ አንድና አንድ ነው። የሰዎች አረዳድ ግን ይለያያል። ገባክ? አሁን ቅድም ቁርአን ያምጥታ ነበር فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في انفسهم حرجا من القران سوره النساء ላይ ያለው ቁርአን አላመኑ የሚለው ቁርአን አምጥታ ነበር። እዛ ላይ ምን حتى يحكموك ነው አንተን ፈራጅ አድርጎ እስከሚይዙ ድረስ ነው። ማንንም አንተ የሚባለው ረሱሉ አለይሂ ሰላም ናቸው። ስለዚህ ነብዩ አንተን ፈራጅ አድርጎ እስከሚይዙ ድረስ በመሃላቸው ለሚገኘው አለመግባባትና ለግጭት
ስለዚህ አልግባባሉ እኮ አብዱ አልግባባሉና ባላህ ሰው ሲሞት እኮ ነው እኮ አልግባባ ሲሉ አዳምጥሽ ነው አልግባባ ሲሉ ከሁለት አንዱ ነው ትክክል የሚሆኑት አይደለ? አላስጨረስከኝም። እሺ ቀጥልስ ጠብቄህ እኮ ነው። አይ ከሁለት አንዱ ናቸው አይደል ትክክል የሚሆኑት መልስልን እሱ። ስለዚህ ቁርአኑ አንድ ነው፣ ሐዲሱ አንድ ነው። ነገር አረዳዳቸው ላይ ይረዳል፣ ይለያያል ነው ባጭሩ። ከሁለት አንዱ ነው ትክክል የሚሆን አይደለ? صح ትክክል ነው። ስለዚህ ከሁለት አንዱ ከሆነ ትክክል የሚሆኑት አንደኛው ተሳስቷል፣ አንደኛው ትክክል ነው ማለት ነው አይደለ? ስለዚህ እሱ ተሳስቷል። ስለዚህ ሁለት ሐቅ የለም ማለት ነው። ተቃራኒ አላስተማርማ ነቢዩ ዓለይሂ ሰላቱ ወሰላም ተቃራኒ አላስተማሩም። ስለዚህ አልሆነ ነገር መረጫት አይደለም ያለብን ማለት ነው። በቃ ተስማማን። ስለዚህ ከሁለት አንዱ ትክክል ከሆኑ አንደኛው ትክክል ነው፣ አንደኛው ስህተት ይሆናል አይደለ? ሁለት ሐቅ የለም እኮ ጎበዝ። ስለዚህ እንደዛ ከሆነ ደግሞ የግዴታ አንደኛው ስህተት ከሆነ አንደኛው ትክክል ከሆነ ስህተቱ የግዴታ ውጪስ ከተሳሳተው አካል ትምህርት ትወስዳለህ ወይ? እሱ ለአንተ ኢማም መሆን ይችላል። አሁን ስለ ኢማምነትና ስለ ኢማም አለመሆኑ አይደለም። አሁን ይሄ ሌላ ርዕስ አጀንዳ ነው። አሁን ቅድም ሙሐመድ ዓለይሂ ሰላም ሁለት ነገር አስተምሯቸዋል ገባ እባክህ ርዕሱ ነው እና ግባ። ጭንቅላታቸውን በዚሁ ታዘቡት። የዋብያዎችን ጭንቅላት በዚሁ ታዘቡት ብለሃል። እኔ ያልኩትን አዳምጥ። እኔ ያልኩት ምንድን ነው? እሱ ሁለት ተቃራኒ እውነቶች ካሉ ነው ያልኩት። ሎክ አንዴ አላህ እጅ አለው የሚለው ትክክል ከሆነ አላህ እጅ የለውም የሚለውም ትክክል ናቸው ከተባለ በደንብ አዳምጥ። ሁለቱም ትክክል ናቸው ከተባለ ስለዚህ አስተማሪው ነው ስህተተኛ የሚሆነው። ተቃራኒ ነገር ያስተማራቸው ስህተት ይሆናል። በዚህም ማን ይሆናል ተጠያቂው? ሙሐመድ ይሆናል። አንዴ አላህ አካል አለው፣ ይሄንኛው አበበ የሚባለው አላህ አካል አለው፣ ሶሪ ሙሐመድ የሚባለው አላህ አካል አለው አለ። ኑሪ የሚባለው ደግሞ አላህ አካል የለውም አይነገርለትም፣ የአካል ፈጣሪ ነው አለ። እንደገና ሙሐመድ የሚባለው እዚህ ጋር አሁንም አላህ ከአርሽ በላይ ነው በዛቱ አለ። ኑሪ የሚባለው እዚህ ጋር ደግሞ አላህ ከአርሽ በላይ በዛት ተብሎ አይነገርም፣ የዛት ፈጣሪ እንጂ ዛት የለውም አለ። ይህንኛው አሁንም ሙሐመድ ምን አለ? ከሌሊቱ 1/3 ላይ ይወርዳል አለ። ባት እጅ አለው አለ፣ እግር አለው አለ። ይህንኛው ደግሞ የለውም፣ ከሌሊቱ 1/3 ይወርዳል የሚባለው አይነገርም፣ እንደዚህ የሚነገር ለፍጡር ነው አለ። ከዛ አንድ ሰው መጥቶ እሱም ትክክል ነው እሱም ትክክል ነው፣ ሁለቱም ሙስሊም ናቸው፣ ሁለቱም ይድናሉ ካለ ሁለቱም ትክክል ናቸው ከተባለ ድነታቸውን የሚቀዱት የሚማሩት ከቁርአንና ከሐዲስ ነው። ይህንን ደግሞ ያስተላለፈላችሁ ነብያችሁ ነውና ስለዚህ ሁለቱም ትክክል ነው ማለት ነብያችሁ ሁለት ትክክል ያልሆኑ ሁለት ተቃራኒ የሆኑ ሁለት ተቃራኒ የሆኑ ስለ አንድ ነገር አስተምሯል ማለት ነው ያልኩት እኔ። አይ ከሁለት አንዱ ስህተት ነው ከተባለ ደግሞ ምን ይሆናል ማለት ነው? ነብያችሁ ያስተማረው አንደኛውን ይሆናል ከሁለቱ ማለት ነው። ወይን አለው ብሏል፣ ወይን የለውም ብሏል። ወይን ከአርሽ በላይ በዛት ብሏል፣ ወይን አላለም። ወይን እጅ አለው ብሏል፣ ወይን የለውም ብሏል። ወይን እግር አለው ብሏል፣ ወይን የለውም ብሏል። ከሁለት አንዱ ይሆናል ማለት ነው። ሁለቱንም ከሆነ ግን ሁለት ተቃራኒ ነገሮች ስለ አንድ ነገር በፍጹም አብረው ሊሄዱ አይችሉም። የግዴታ ወደ ማን ይሆናል ማለት ነው? ሁለቱም ትክክል ናቸው ከተባለ ወደ ነብይ ሄድና ነብይህ ተመልሶ ስህተተኛ ይሆናል ነው። ሜይ ቢ ከገባይስ አሁን የሙሐመድ መንገድ ነው እንጂ ሙስሊም የሚከተለው የሌላውን መንገድ አይደለም። ከዛ ሲቀጥል ደግሞ ሎጂክ አይወራም። ሎጂክ ነው እያወራ ያለው አንተ፣ የሁለት ሰው ስሜት ነው እያወራ ያለው። አንድ ሰው ሙስሊም ከተባለ የሙሐመድን መንገድ ሱና ሲከተል ብቻ ነው ሙስሊም የሚባለው ማለት ነው። በምን እንወቀው? ለምሳሌ አንተ ነው አላህ የምታምነው ሙሐመድ ባስተማረው መንገድ ብቻ እኮ አላህ በዛቱ የት ነው ብለህ ነው የምታምነው? አርሽ አርሽ። ኦኬ አርሽ ምን ሙሐመድ ባስተማረው መንገድ ብቻ ባጠቃላይ እኮ አላህ ይሄን ነው አላህ በዛቱ ዛት አለው ብለህ ታምናለህ አይደለ? ሁሉ ነገር ሙሐመድ ባስተማረው ነገር ሁሉ ነገር ሙሐመድ እነሱም እኮ አሁን የተጠየቀው መልሳ አላህ ዛት አለው ብለህ ታምናለህ አይደለ? ይሄድ ቀጥል። ታምናለህ አታምንም? መልስ ቅድሚያ። በደንብ ነው ማምነው። በደንብ ሙሐመድ ባለ መንገድ እንዳለ አምናለሁ።
ስለዚህ ዛት የዛት ፈጣሪ ነው እንጂ አላህ ዛት የለውም የሚል ሙስሊም ነው። ሙሐመድ ባስተማረው መንገድ ካልሆነ ያ ሰው ስህተት ላይ እኮ እያልኩ ብቻ አንተ ዛት አለው ብለህ ታምናለህ። ነገርከን አይደለ? አላህ የዛት ፈጣሪ እንጂ ዛት የለውም። ሙስሊም ነው አይደለም? ወይኔ ጉድ! ትልቁ ነገር ምንድን ነው መሰለ እፎይ፣ እኛና እናንተም ተለያይተናል እኮ። በስሜት ከሆነ አንተም አምላክህን ነው የምታመልከው፣ እኛም አምላክ ነው እናመልከው። ግን ትልቁ ነገር ሙሐመድ ለዓለም ሎክ አምላካቸው ሙሐመድ ነው። የሚያሳስባቸው የሚያስጨንቃቸው በሙሐመድ ብቻ ይለያዩ። እስካሁን የገቡትን ሰዎች ይዋቸው ሁሌ የሚያስጨንቃቸው ስለ ሙሐመድ ሲወራ ብቻ ነው። የገባው ምንድነው? ሙሐመድን እንዲህ ብለሃል ብሎ ነው። ኤስ ነኝ ገባች። በሴት ፕሮፋይል የገባው ስለ ሙሐመድ ዲፌንድ ለማድረግ ነው፣ ስለ አላህ አይደለም። እስካሁን ከ3 ሰዓት ጀምሮ የገቡትን ይዋቸው ዲፌንድ ላይ የሚገቡት ማን ነው? ሙሐመድን ነው። ስለ አላህ ተለያይታችኋል እያልናቸው ስለ አላህ እየነገርናቸው ደንታቸው አይደለም። እንጀራ አባታቸው ነው አላህ። እንጀራ አባት ራሱ ቀረብ ይላል። ወገን ይህን ህዝብ እሱ አንተ ያሰብከው ነው። እፎይ አንተ ያሰብከው ነው። አንተ መልስ። እሺ መልስ። እሺ እናስብ የፈለግከው ነው። እባክህ መልስ። እሺ አንተ ይኸው አብዱ ያለሰፈሉ እየጠየቀ ነው። ምን ይመልሳል? አንተ የፈለግከውን ሳይሆን አብዱ ይመልስ። መልስ። ሁለት ተቃራኒ ነገር አውርተው ወደኋላ አንድ ይበል። አሁን ሌት የምትሄደው ቅድም እኮ መልሽልሃለሁ። እያንዳንዱ ማለት ነው ሐቁ አንድ ነው። አረዳዳቸው ይለያያል አልኩ ነው። የት ነው የምትሄደው? ነብዩ አለይሂ ሰላቱ የሚለው የሚለው እዛው ስለውና ረሱል አለይሂ ያስተማሩት ቁርአንና ሐዲስ ስለዋሉ ወደ ኋላ እንዳትላ። አብደላ አንድ ሙስሊም ተነስቶ ለምሳሌ ነብዩ ከማን አውራስ አንዴ ከኔ ጋር ቀጥል፣ ችግር የለም። አንድ ደቂቃ ብቻ ከዛ በላይ አልፈጅም። አንድ ሙስሊም ተነስቶ ለምሳሌ ወይ አንድ ኢማም ተነስቶ ነብያችን መሐመድ እኮ አንዳንድ ጊዜ ይዋሹ ነበር ብሎ ቢናገር ድምጽ ሄዷል። የኔ ነው ያንተ ነው። ድምጽ ሄዷል። ትንሽ ድምጽን አስጠጋ ክርስቲያን። ሰምተዋል ጥያቄውን አብዱ? طيب የሰማሁህ ነው። አንድ ኢማም ለምሳሌ የመስጊድ ኢማም ነብያችን መሐመድ እኮ አንዳንድ ቀን ይዋሹ ነበር ብሎ ቢናገር ሙስሊም ይሆናል ወይስ ሙስሊም አይባልም? ከዛ በኋላ ሙስሊም አይባልም። ይዋሻሉ ካለ ሙስሊም አይባልም። አንድ የመስጊድ ኢማም እንደዛ ቢናገር፣ እሺ አላህ ከአርሽ በላይ አይደለም፣ አላህ በሁሉ ቦታ አይገኝም፣ ወይም ደግሞ አላህ በቦታ አይወሰንም ብሎ የሚናገር ኢማምስ ሙስሊም ነው ሙስሊም አይደለም? እሱ መሐል ኺላፍ ማለት ይሄ ለሙስሊሞች መካከል ቆይስ ገባክ? አሁን ለምሳሌ ይሄ ሰውዬ ሹብሃ ሊኖርበት ይችላል። አሁን ይሄ አዳም ፖለቲካ ተጠቀም ቀስ በላ ጠይቃ ሙስሊም አይደለም። ጠይቅ መሳቀር አይደለም። ፖለቲካ ተጠቀም አይደለም። አዳምጠኛ አንድ ቀን ሙሐመድ ሊዋሽ ይችላል ብሎ ቢል ቀጥታ ከእስልምና ይወጣል አለ። ሙሐመድ ሊዋሽ ይችላል ካለ ቀጥታ ከእስልምና ይወጣል። ስለ አላህስ በቦታ አይገለጥም። በቦታ የሚገለጥ ከአርሽ በላይ ነው አላህ ማለት ፍጡር ነው። እሱ አላህም ፍጡር ነው እያለው እሱ ፖለቲካ አትጠቀም። ለምን ትዘጋኛለህ? ላይወጣ ይችላል። አላህ የሚያመልከውን ፍጡር እያለው ላይወጣ ይችላል። አዚ ፍጡር ማን አለ? ፍጡር ማን አለ? ሊዋሽ ይችላል ከተባለ እሱ ከእስልምና ይወጣል። አምላካቸው ቤታችሁን ዘግታችሁ ማውራት አይደለም። ይሄ ወንድነት ማለት ወላሂ ወንድነት ማለት ቤት ዘግቶ ማውራት አይደለም። ሴት ታወራለች። አዘቡ በአካል እንገናኝ። ምንድን ነው የምታወራው? ቤት ዘግቶ ማውራት ነው እንዴ ወንድነታችሁ? አሁን ገና ንግረት አልጨረስ። ይኸው ፖለቲካ ተጠቀመብኝ ነው። ፖለቲካ መጠቀም ነው ታዘቧቸው። አካታል ከሰው አብዱ ለምን ታስጨርሱት? ምንድነው? ምንም አይደለም። ፖይንታችንም ፖለቲካ ነው። ምን ፖለቲካ ሰራን? ፈይሰል የሰራ ነው ፖለቲካ። ምንም ነገር የለም እንዴ
ምንም ነገር የለም። የፖለቲካ ነገር ምንም ነገር እንዴ ራሱ ነው አይደለ? ሙሐመድ ኖርማል ነገር ይዋሻል ወይ ተብሎ ቢል አንድ ኢማም ከእስልምና ይወጣል ወይ አለው አይደለ? ይወጣል አለ አይደለ? ኦኬ አላህ ከአርሽ በላይ ነው የሚሉትን ስህተት ነው፣ እሱ ለፍጡር ነው እንጂ ለፈጣሪ አይነገርም ያለስ አካል ከእስልምና ይወጣል ወይ ብሎ ሲጠይቀው አይ እሱ ላይወጣ ይችላል ምክንያቱም ምናምን ብሎ ሊያብራራ ስላላ አንተ የምታመልከው ስማኝ፣ አዳምጠኛ አይወጣም ካልክ ግለጽልኝ። እሺ አለቀ እኮ አይወጣም የሚለውን እኮ አሰርከው መጀመሪያ። አይወጣም ካልከን አለቀ። ምንም ማብራሪያ ምን ይሰራል? አይ የሚገልጽ ነገር ካለ ይግለጽልኝ። እንዴ ኖ ኔቨር እንደዚህ የለም እኮ ይናገር። አይወጣም ማለት ነው። ከዛ በኋላ እኮ የሚያብራራ ነገር ያውራ። አንዴ ሳይሰጠው አይደለም ለሙሐመድ ሲሆን እኮ ለአብራራ አላለም፣ ቅንጣት አላሰበም። ቀጥታ ከእስልምና ይወጣል ነው ያለው። ሙሐመድ ሊዋሽ ይችላል ካለ ቀጥታ ዋሽቷል አይደለም ወላ ሊዋሽ ይችላል ካለ ቀጥታ ከእስልምና ይወጣል አለ። አላህን ግን አንተ የምታመልከውን በቦታ እንደዚህ የሚገለጥ እሱ የፍጡር ባህሪ ነው። ስለዚህ አይደለምና ተመለስ። አስጨርሰኝ። ፖለቲካ መጠቀም ምንም እውነትን ወላሂ እውነትን አይመርም። ይህ ማቀለብ ሰዎች እንዲተረዷል እኮ ሙስሊሞች ወላሂ ሲሉ እየዋሹ ነው። ያ አሁን እድል ሰጥቼው እንደገና እንዴት እንደምለጥፈው ላሳያችሁ። ቀጥል አብራራው። እኔ ያልኩት እናደበሉኝ አብራራው። አሁንም ካልዘጋኝ ያወራለሁ፣ ችግር የለም። አሁን ሙሐመድ ዓለይሂ ሰላም ረሱሉ ዓለይሂ ሰላም ተሳስተዋል ማለት ቁርአን ተሳስተዋል ማለት ነው። አላህ ተሳስተዋል ማለት ነው። ምክንያቱም ከስሜታቸው ስለማያወሩ ማለት ነው። ገባክ? ነቢዩን መንካት ማለት ቁርአን ተነካ ማለት ነው። አላህ ተነካ ማለት ነው። ምክንያቱም ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩ ዩሃ ነው። ከስሜታቸው አያወሩም፣ ከአላህ የመጣላቸው ነው የሚያወሩት። ማን? ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም። አንድ ይሄ እኮ እነሱ ውሸታም ነው ከተባለ አላህም ውሸታም ነው ማለት ነው የሚባለው ማለት ነው። ይሄን መያዝ አለብን። ሳትረዳ ዝም ብለህ እንዳሩት ፖለቲካ ተጠቀምብኝ። አንድ ሁለተኛ ደግሞ እኔ ያልኩት ይሄ ከእስልምና ላይወጣ ይችላል አልኩኝ። አዎ ብያለሁ። አሁንም አስጨርስም ብያለሁ። ይሄ ያልኩት ምክንያቱም ሹባህ ያለበት ሹባህ ሊኖርበት ይችላል። ይሄ ሰውዬ በአንዴ ዑዝር እንሰጠዋለን እንዳገኘ አይደለም ሰዎች ከእስልምና የምናስወጣው። ገባክ? ከእስልምና በአንዴ አይደለም የምናወጣው እኛ በማረጃ ያኔ ሹባሃን ያኔ ብይታን ጨርሰን ከዛ በኋላ ማረጃ አቆመን ከዛ በኋላ ከእስልምና ይወጣል ይባላል እንጂ እንዳገኘን ሰዎችን አንስተን ወደ ክርስትና ወይም ደግሞ ወደ ካፍርን አንወስደም። ከማረጃ በኩል ነው አስረድተን እውነታውን ገልጸን ነው የምንሄደው ማለት ነው። ገባህ? ሙሐመድ ሲናገር ግን በአንዴ ታስወጡታላችሁ አይደል? ሙሐመድን ውሸታም አንዴ በአንዴ ታስወጡታ ወይስ ታርሰው? ለምንድን ነው የተባለው? ውሸታም ነው ማለት አዳምጠኝ። ውሸታም ነው ማለትና ይሄ ይለያል። ውሸታም ማለት አላህን ዋሽቷል። በቃ ጨረስክ። አሁን ደግሞ አዳምጠን ሉክ አሁን አዳምጠ ተራ ጨርሰዋል። ሙሐመድ ሊዋሽ ይችላል ከተባለ ዊዛውት ቶሌሬሽን ቀጥታ ከእስልምና ይወጣል። አላህ ላይ ግን አንተ የምታመልከውን አላህ ለምን አዳምጣ አይ አላህን ደግሞ አንተ የምታመልከውን ፍጡር ነው እያለው ጣዖት ነው እያለውም እንኳን ላይወጣ ይችላል። አይወጣም። አዳምጥ ቆይ ያልካትን ነው ፓራፍሬዝ የማደርገው። ስለዚህ ሙሐመድን ካልክ አይ ቁርአንም ዋሽቷል ይመጣብናል፣ ስለዚህ እንትን ስለሚሆን የግዴታ ሙሐመድ ምንም ሊዋሽ አይችልም ብለን ብቻ ማመን ያለብን። አላህ ላይ ሲሆን ግን አላህ ሊዋሽ ይችላል ብትልም እንኳን ደንታ አይደለም። ሉክ አማኙ ነው ይሄንን የሚለው አማኙ ነው። አማኙ ደግሞ ለሁለቱ ሉክ ድንበር ነው ውጪ ነው ያለው ማለት ነው። አላህ አለ፣ ሙሐመድ አለ። አላህ አለ፣ ሙሐመድ አለ። እንዴት ብሎ ይመን ነው አማኙ? እንዴት ብሎ ይመን? ሙሐመድ ሊዋሽ ይችላል ካለ ኮምፕሊትሊ ከእስልምና ይወጣል። አላህ ላይ ግን ጠርጥሮ ከእስልምና ይወጣል። ሙሐመድ ላይ ከጠረጠረ ከእስልምና ይወጣል። አላህ ላይ ጠርጥሮ አይደለም እያመነ ጠርጥሮ አይደለም ያልኳችሁ። ሙሐመድ ሊዋሽ ይችላል ብሎ ጠርጥሮ ከእስልምና ይወጣል። አላህ ላይ ግን ከአርሽ በላይ ነው የሚል ጣዖት ነው፣ እጅ እግር፣ አይን፣ ፊት፣ አይን እንደዚህ ያለው የሚል ፍጡር ነው፣ የእሱ አላህ ፍጡር ነው እያለ ከእስልምና ይወጣል። ትክክለኛው አላህ እጅ እግር፣ አይን፣ ነገር አዳምጥ
ቆይ እንዴት እንደሚመታ ሎጂኩ ላሳየህ። አሁን በደንብ አስተውል። ቆይ አዳምጥ። መልሼ ሶስተኛውን ሎጂክ ልሰርና ላሳየህ። ስለ አላህም ሆነ ስለ ሙሐመድ የሰማኸው አንድ ሶርስ ከሆነ ስለዚህ ይሄ አማኙ ሙሐመድ ሊዋሽ ይችላል የሚለውም አላህ ፍጡር ነው ጣዖት ነው እያለ ቦታም ነው በቦታም ነው የሚለውም የሰማው ከሙሐመድ ነው። ማሰሪያው አላህንም ቢናገር ሙሐመድንም ቢናገር ዞሮ ወደ አላህ ነው የሚመጣው። አንተ አላህም አይነካ መስሎ ነው። አላህ ላይ ዞሮ ከመጣ አላህ ብቻ ሲመታ ችግር የለውም። ሙሐመድ ግን አይነካ አይነት ስታፍ ነው። አምላካችሁ ማን እንደሆነ በደንብ አውቀንበታል። እናመሰግናለን። በደንብ ነው የምናመሰግናችሁ። አብዲ እንደምን አስወርደዋለኝ። ቆንጆ መረጃ እኮ ነግረውናል። ጮማ መረጃ ተመችቶናል እኮ ወደነዋል። አሁን ትሰጠኛለህ? አሁን እድል ትሰጠኛለህ? ወደነዋል እኮ ቀጥል። ይዋ ስለዚህ አሁን አንተ የምታወራው ሌላ፣ እኔ የሚያወራው ሌላ። አያችሁ አይደል? እሱ እኔ ቀኝ ሲያወራ እኔ ግራ፣ እሱ ግራ የሚያወራው በምን በሉኝ። አሁን አላህ ጣዖት ነው አላህ ፍጡር ነው ያለ ሰው አላየኝም። አያችሁ አይደል? የሚጠየቀው ጥያቄና የሚያብራራው እንትን ዲፊኒሽን ሌላ ነው። እጅ የለውም ማለት ነው። ቢላ ያለክ ምንድነው የምታወራው? ፖለቲካ ለምጠቀም ብኛለህ። ቆይ አንተ አላህ እጅ እግር አለው ባት አለው ካልክ፣ ያኛው ደግሞ አላህ እጅና እግር ባት የሚባል አይነገርለትም የእጅና የባት አካል ፈጣሪ ነው ካለ ምን እያለ ነው ማለት ነው? ያንተን አላህ ፍጡር ነው እያለው ነው፣ ፈጣሪ አይደለም እያለው ነው። አንተ ከአርሽ በላይ ነው ስትል አላህ የአርሽ ፈጣሪ እንጂ በቦታ የሚጠቆም አይደለም ካለ ምን እያለ ነው? ያንተን አላህ ፍጡር ነው እያለ ነው። ግልጽ እኮ ነው። ሰማላ ክርስቲያን ያቀጥል። በጣም ግልጽ ነው። ለማንኛውም ነገር መሰረቱ አምላክ ነው። የፈለገ ቢሆን ለምን በቃ ብዙ ነገር አይሆንም። ብዙ አንድ የሚያደርጓችሁ ነገሮች አይኖሩም። በቃ በአምላክ ከተለያያችሁ እኮ ተለያያችሁ ነው መሰረቱ። ለሙስሊሞች ግን መሰረቱ መሐመድ ነው እንጂ አላህ አይደለም። የአላህ ባህሪ አይደለም መሰረቱ። አንድ ሰው ያላህን ባህሪ ቢክድ አይ ችግር የለውም፣ ከእስልምና ላይ ይወጣ ይችላል። መሐመድ ሸታም ነው አንዳንዴ ዋሽ ነበር ቢል ከእስልምና ይወጣል። ፖለቲካ አላማ እኔ ግን ሳትረዳ ዝም ብለህ የራሴን ዲፊኒሽን እንደስጥ ቃል በቃል ያልከውን ነው ያልኩት። መሐመድ ሐሰተኛ ነው የሚል መሐመድ ሐሰተኛ ነው አንዳንዴ ዋሽ ይችላል። አንድ ጫፍን አንስተህ አይደለም አሁን ያልኩት ምንድነው ነብዩ መሐመድ ሰለላሁ እውከተኛም ነው ብለህ ስታወራ የክስና ያስወጣው አልኩ። ይሄ ደግሞ በባህሪ አንድ ሰው ምሳሌ ገብቶ ይሄ ነገር እኔ እኮ አላህ ፍጡር ነው ያለ አካል ነው ማለት ፍጡር ነው ማለትና አላህን በባህሪ መግለጽ ይለያያል። ዝም ብለህ ለምሳሌ አላህ ያለውን ባህሪ ማለት ነው። አላህ ያለውን ባህሪ የለውም ብሎ ከተናገረስ አላህ ያለውን ባህሪ የለም ብሎ ከተናገረስ እስከ አዳምጠኝ። እሺ ያ ሰው ሙስሊም ይሆናል ወይስ አይሆንም እኮ? አዳምጠኛ ያልኩት ነገር ነው። በባህሪ ለአላህ ባህሪ መግለጽና ለአላህ ባህሪ ማጽደቅና እንደዚህም ደግሞ አላህ ፍጡር ነው ማለት ይለያያል። ሰማይ ልክ ቀንና ማታ እንደማይጨመሩ አንተ ለምሳሌ አላህ እጅ እግር አለው ስትል አይ አላህ የእጅ እግር ፈጣሪ ነው እንጂ ለአላህ እጅ እግር አይነገርለትም ሲሉ አላህ ፈጣሪ ያንተ አላህ እጅ እግር አለው ብለህ የምታምነው አምላክ ለነሱ ፍጡር ነው። አሁን ሎጂካ ያወራን አይደል? አዳምጠኝ እስኪ ያወራው ምንድነው? ይሄ ነገር ያከፍራል ወይም ደግሞ በሙሐመድ እንደዚህ